እዚህ የምታሳልፈው ወንጌል ለምን አሰብከንም? ቆይ እንዴ ምን ሆነ ነው ዳኒ? ልውል ነኝ እኔ ወንጌል ለምንድን ነው ማሰብከው? እንደ ኦርቶዶክስን ወደ እድሜ ልክ በመሳደብ ነው እንዴ? አሁን በቃ ተነቃቆ በቃ እና አክሊል ነጋዲስ አሉልን። በቃ ወንጌል በደንብ እየሰማን ነው። ገብተን ስድብ አንሰማም እኮ እኛ ስለ ፕሮቴስታንት ስለ ጴንጤ ምናምን ስድብ አንሰማም እኮ ወንጌል ነው የሚያስተምረን ቁጭ ብሎ። አንተ 24 ሰዓት ሙሉ መጽሐፍ ስትሰበስብና ወንጌል ስትሳደብ ነው እንደምከርመው። ኧረ በእናትህ ይደብራል። መች ነው የምትድነው? አንተ መች ነው የምትድነው? ኧረ ዳኒ ወይኔ በእናትህ በጣም ነው የምታሳስነው። የሆነ አንተ ድነት ነው የሚያሳስበኝ እኔ ኦርቶዶክሳውያን በቃ ነክተዋል። ተነቃብህ። የአራት ብር መጽሐፍት ጊዮርጊስ ከኔ እኮ አግኝቻለሁ። ተገናኝተናል ከኔ ጋር የአራት ብር መጽሐፍት እየገዛ መተህ እዚህ እሱን ታነብና በቃ በጣም አውቃለሁ። እንደ ኦርቶዶክስ ለምን አትሆንም? ለምን አትጠበቅም? ቆይ እኔ በጣም ልታዝናለኝ። እግዚአብሔር በቃ ተነቃብህ። እነ ጋዲሳ እና አክሊል አሉልን እና ልደተ ቃል እነ ፈለግ በጣም የሚገርም ወንጌል እያስተማሩ ነው። አሁን ህዝቡ ነክቷል። አንተ ጅል ተረግማል። የሆነ ነገር አንብበህ ገልጠህ ስለመጣ እንድትድን ፈልጋለሁ ስል ሰምቻለሁ። እና እስቲ አንተ ጋር የሚያድን ወንጌል ካለ እስቲ ንገረን፣ ብራዘር። እና አንቺ ወረድክ ብራዘር፣ አይዞህ ወዳጄ። ባይዘዌ የአራት ብር መጽሐፍ ያልካቸው መጽሐፍቶች 4 ብር አይደለም። እናንተ ቤት ሁሉ ነገር ቢዝነስ ስለሆነ በጣም ውድ መጽሐፍቶች ናቸው። መጽሐፍቶች አሁን ምናልባት እናንተ ስለማገዟቸው ነው እንጂ እነኚህ የዘርዘርካቸው መጽሐፍቶች በጣም ውድ ናቸው። ወንድም አለም እንደው ዝም ብሎ ያሉ መጽሐፍቶች አይደሉም። 4 ብር የሚገኝ መጽሐፍ የለም። እና ያው ህይወት እንድታገኙ ነው የምንገዛቸው። ምክንያቱም እነሱ ውስጥ ሞት ስላለ ብራዘር፣ ሞት ነው ያለው፣ ህይወት የለም እዛ ውስጥ። እና ስለዚህ እንድትነቃ ያክል ነው ወዳጄ፣ እንድትነቃ ያክል ነው። እና አታቅልለው ብራዘር። ቤተክርስቲያን እንኳን አላቀለለቻቸውም። ባይዘው በጣም ውድ ናቸው። በጣም የምር ገድላት ተአምራት ርካሽ የሚባሉ መጽሐፍቶች አይደሉም። ርካሽ የሚባሉ መጽሐፍቶች አይደሉም። በጣም ውድ ናቸው። እና ሆን ብለው ነው ውድ የሚያደርጓቸው። ምክንያቱም ለመዳን ብለው ነው እነሱ የሚገዟቸው። እኛ ህይወት እንደሌለባቸው ነው እነሱን እያሳየናቸው ያለ ነው። ምክንያቱም እነኛ መጽሐፍቶች የሚያስነብብ ሰው የዘላለም ድነት ያገኛል እኮ ነው የሚለው። ወገኖች አስባችሁታል? ታዲያ እንዴት ውድ አይሆኑ? ርካሽ አይደሉም። ባይዘዌ በጣም ኤክስፔንሲቭ ናቸው። እኛ የምንፈልጋቸው መጽሐፍቶች በጣም ኤክስፔንሲቭ ናቸው። ለምን ነው ኤክስፔንሲቭ የሆኑት? እዛ ውስጥ መዳን አለ ተብሎ እኮ ስለሚነገር እኮ ነው። የዓለማዊ መጽሐፍ እንደነሱ አይወደድም። ባይዘዌ ይሄ ኖርማል መጽሐፍቶች እንደነሱ ውድ አይደሉም። ለምንድን ነው ውድ የሆኑት? በውስጡ ምን አለው ተብሎ ስለሚነገር ያስነበበ የዘላለም ህይወት አለው ይላል። 20 ትውልዱ 300 ትውልዱ ይድናል ብሎ ጽፏል። ስለዚህ ትውልዱ ምንድን ነው የሚያደርገው ወገኖች? በጣም እኮ ግልጽ እኮ ነው። እነኝን መጽሐፍቶች ቢወደዱ እንኳን ምን ያደርጋል? ሄዶ ይገዛል። ምን ያገኝ ዘንድ? ይድን ዘንድ ብራዘር፣ ይድን ዘንድ። እና አይዞ ወዳጄ፣ አይዞ ብራዘር፣ አይዞ ወዳጄ። ዳኒ እንዴት ነህ ወንድሜ? ዳኒ የራስ ምታቱ እንዴት ነህ? ደህና ነው። የሀገር በሽታ ሆነ እኮ በቃ አስቸገርክን። ምንድነው እንደዚህ የምትለፈልፈው? አይ እኔ ምንም የምራን ከኮረና የበለጠ በሽታ የሆንከው አንተ ነህ። ዳኒ አይሰማም ወዳጄ። አንዴ ጆ ሚውት አድርግ። ቆይ እመጣለሁ ወደ አንተ። አየህ አሁን እያወራን እየተነጋገርን ያለ ነው ባይዘዌ ህይወት እንድታገኙ እንድትድኑ ነው። የዘላለም ህይወት ነው አይደለም? በአንተ ዘንዳ ህይወት የለም። ከሰይጣን መንደርስ እንዴት ነው ህይወት የሚገኘው? አንተ ማርያምን እንዴት የወለደችውን እንኳን እየካዳችሁ እንደዚህ? ኧረ ተው፣ ከሰይጣን እኮ በጣም ትወጣላችሁ። ማን ካደ? አንተ ራሱ ማርያምን እንዴት ነው የምታቀልለው? አልካድንም ማርያም። ሲጀመር ጴንጤ ማለት በጣም ያሳማ እርባታ ነው። ፕሮፋይልን ችግር አየው፣ እንደፈለክ መሳደብ ትችላለህ፣ ግን እኛ አልተሳደብንም። በመረጃ አውራ እስቲ። አይ እኛን መሳደብ ሳይሆን እናንተ ቅዱሳንን ትሳደባላችሁ፣ ማርያምንም ትሳደባላችሁ፣ ኢየሱስ የምትሉትንም አታውቁም። ተሳድበን አናውቅም። አሁን የምታወራው ፍጹም ጥላቻ ነው እንጂ አንድም መጽሐፍ ቅዱስን ጠቅሰ እኛ ማርያምን የጠላንበት ቅዱሳንን የሰደብንበት ቦታ ልታሳየን አትችልም ከእምነታችን። ኦልራይት። አሁን አንተ ማርያምን ወዳታለሁ ከምትላት በላይ እኛ ማርያምን እንወዳታለን። አንተ ግን እርግጠኛ ነኝ ያንተ ቪዲዮ አለኝ ላሳይ። እስቲ አሰማኝ። እሰይ ደስ ይለኛል። እሺ ጠብቅ ላሳይ። እጠብቃለሁ ብራዘር፣ እጠብቃለሁ።
ጠብቃለሁ። ቤካችን እንዴት ነህ? ባት እኮ የዋሸሁት ነገር ካለ ገብተህ ታሳየናል። እሺ ከየት ቤተ እምነት መጣ? ኦርቶዶክስ እኮ አልኩ። እሺ እንኳን ደህና መጣ። ኦርቶዶክስ ተዋህዶ ክርስቲያን። እሺ እንኳን ደህና መጣ ብራዘር። እንኳን ደህና ቆየኝ። ማርያም ኃጢአተኛና በደለኛን ሰው ታስምራለች፣ መንግስተ ሰማያት ታስገባለች? ስለ ማርያም አይደለም፣ ስለ ጽድቅ አይደል እያወራ ያለው? ጠየኩህ እኮ ስለ ማርያም። በማርያም ያለው እኔ ጽድቅ ነን ገዳም ሄድ ብር መስጠት አጸድቅ ምናምን እያልክ ነበረ ወዳጄ። እስቲ ሉቃስ 18:9ን መጀመሪያ አንብብልኝ እስኪ። ከቶፒኩ ጋር የሚሄደው አሁን ሉቃስ 18:9 ነው። እሺ ሉቃስ ስለ ማርያም ጋር ትሄድ። አዎ በማርያም ጽድቅ አይገኝም ያልከኝ ያለው ስለ ማርያም አይደለም ቶፒክ። እዚህ ጋር ማርያም ይላል አሁን ቶፒክ ላይ ስለ አዎ ቅዱሳን የሚል አይታየም? ማርያም ቅዱሳን አይደለችም እንዴ? ቅዱሳንማ እኮ እንደሚያድኑ ጥቅስ ነገር ያለው እኮ አልሰጠኝም። መቼ ምንም አልጠቀስም። ልንገርክ? አዎ ንገረኝ። ልንገርክ ጥቅሱን? በደስታ ብራዘር፣ በደስታ ቀጥል። እሺ መጽሐፈ ነገሥትን አውጣ። መጽሐፈ ነገሥት 13:20 እንግዲህ ኦርቶዶክስ መጽሐፈ ነገሥት 13:20 እሺ 13:20 አንብብልኝ። 13:20 አንብብልኝ። አንደኛ ነው ሁለተኛ? የትኛው ላውጣልህ? አንደኛውን ሁለተኛውን ነው ቼክ አልክ። በዛ ትለምዳለህ። አንደኛ ነገሥት አንደኛ ላይ ነው ናታኮ ብራዘር አውጣ። አንደኛ ነው ሁለተኛ ወይስ ሶስተኛ እና አራተኛ? የትኛው ላይ ነው? መጽሐፈ ነገሥት አንድ ላይ እስኪ ስንተኛ? አንደኛ ነው ሁለተኛ? አንደኛ ነው ሁለተኛ ነው? የትኛው ነው? ሶስተኛ፣ አራተኛ፣ አምስተኛ ስንተኛ ላይ ነው ያለው? ብራዘር ቀልድ አሁን ስትያዝ ማለት ነው። ስትያዝ ለማምለጥ ማይመስል ነገር በቃ አንድ ሲነገራችሁ ሌላ አንደኛ ላይ እያልኩ አይደል? መጽሐፈ ነገሥት 13:20 ይልኝ አልኩ። አንብብለታ አንደኛ ነገሥት 13:20 አንብብለት። እሺ አንደኛ። እሺ ችግር የለም። እሺ አንደኛ 13:20 እሺ ይኸው በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳ ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀናልና አምላክንም እግዚአብሔር ያዘዘውን ትእዛዝ አልጠበቅንምና ተመልሰህም እንጀራ አትብላ፣ ውሃ አትጠጣ፣ ባለ ስፍራ እንጀራን በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ ይላል። ስንት አራተኛ ላይ ላድርግልህ ብራዘር? ወጣ እንዴ? እሺ ብራዘርስ አይዞህ ወዳጄ አይዞህ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ የጀመርከው ሐሳብ ግባ። እስከዛ እንደዛ እያደረክ ብትጠብቅ መልካም ነው ብዬ አስባለሁ። እሺ ወዳጄ እሺ ቴንክ ዩ። እና የጎደላችሁበት ሐሳብ እሱ ነው። ባይዘው ምንድነው እሱ? አሁን የምትፈልጉት የእግዚአብሔርን ጽድቅ አይደለም፣ የራሳችሁን ጽድቅ ነው የምትፈልጉት። ኦኬ የራሳችሁን ጽድቅ ነው እየፈለጋችሁ ያላችሁት። ዘመናችሁን ነው የምትጨርሱት። ሰው በራሱ ጽድቅ በእግዚአብሔር ፊት መዳን መጽደቅ አይችልም። በለጠ ሚውት አድርገው፣ አንተ ጋር ድምጽ አለ ያስተጋባላል። እና የእግዚአብሔርን ጽድቅ ነው አሁን መፈለግ ያለባችሁ። ኦኬ አማኝ የእግዚአብሔርን ጽድቅ ነው መፈለግ ያለበት። የእግዚአብሔር ጽድቅ አለ የተገለጠ። ይሄው ከእግዚአብሔር ቃል ላሳያችሁ። አሁን እኛ ክርስቲያኖች ለዚህ ነው የራሳችንን ጽድቅ የማንፈልገው። የራሳችን ጽድቅ አሁን አንፈልግም። የራሳችን ጽድቅ እንደማናገኝ፣ ጽድቃችን የመርገም ጨርቅ እንደሆነ ገብቶናል፣ ተረድተናል። አሁን ግን የምንፈልገው የእግዚአብሔርን ጽድቅ ነው። ይሄው የአምላካችን የእግዚአብሔር ቃል እንደዚህ ይላል። ሮሜ ምዕራፍ 3 የሚገርም ቃል አለ። ይሄው ቁጥር 20 ጀምሮ አነብላችኋል። እንደዚህ ይላል፣ ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። ሃሌሉያ። የሕግ ሥራን በመስራት ሰዎች የሕግ ሥራን ሰርተው የራሳቸውን ጽድቅ ምን ያደርጉ ነበረ? ያከማቹ ነበረ።
አሁን ግን የሕግ ሥራን በመስራት ሥጋ የለበሰ ሁሉ ይላል። እግዚአብሔር ይባረክ። ሥጋ ለብሰሃል? አዎ፣ በቃ ቁርጥህን ወቅ። ዛሬ ምን ማለት ነው? ሰው ነህ? በቃ ቁርጥህን ወቅ። ሥጋ የለበሰ ሁሉ የሕግ ሥራን በመስራት በእግዚአብሔር ፊት አይጸድቅም። አክሊል አሁን ስሜታዊ ሳትሆን ስሜታዊ አትሁን ብራ። በድፍረት እየገባው እኮ ነው አንተ አይደል እንዴ? እኮ ስሜታዊ ምን አስፈራ? ምን አስፈራ? ብራዘር ምን ያስፈራል? ስሜታዊ አትሁን። ማንም የሚፈራ የለም ብራዘር። መጽሐፍ ቅዱስን ቆንጆ አድርጌ አስታጥቃለሁ። ቆንጆ አድርጌ በመጽሐፍ ቅዱስ አስታጥቃቸዋለሁ በደንብ። ፉከራውን ተውና ከዛ መልስ ትሰጠኛለህ። ምንም እኮ ትክክል የለውም፣ ግን በመለማመድ አልቀመጥም ነው። ገብቶሃል? አድምጥ። እውነቱን መስክሬ ነው የምወርደው። ኧረ አድምጥ ብራዘር። አሁን ወደ ጥያቄ ግባ። አድምጥ ብራዘር፣ ወደ ጥያቄ ግባ። አዎ ቅድም ምን አልክ? ቅዱሳን ያድናሉ ብለሃል። ቅዱሳን የዘላለም ሕይወት ይሰጣሉ? አይ ወደ ዘላለም ሕይወት ወደሚሰጠው ይጸልዩና እንዲሰጥ ያደርጉልህ። የኔ የጠየኩ የዘላለም ሕይወት ይሰጣሉ ወይ? አይ የዘላለም ሕይወት ሰጪው ጌታ ክርስቶስ ነው። የዘላለም ሕይወት ይሰጡሃል ወይስ አይሰጡህም? ጌታ ክርስቶስ ነው የዘላለም ሕይወት ሰጪው። ስለ እነሱ ተናገር። አይሰጡም በል። በእነሱ በኩል ያድንሃል። የዘላለም ሕይወት ይሰጣሉ ወይስ አይሰጡም? የዘላለም ሕይወት የሚሰጠው ኢየሱስ ክርስቶስ ነው ወንድማችን እኮ። እነሱ እኔ የጠየኩ ስለ ኢየሱስ ምን ልፈልግ ከዚህ በላይ ኢየሱስ እንደሚሰጥ አውቃለሁ። እንደ ኢየሱስ እንደሚሰጥ እና በቃ ነገርኩህ አይደል እንዴ? አልነገርከኝ። እኔ የጠየኩ ስለ ኢየሱስ አይደል። ቅዱሳን የዘላለም ሕይወት ይሰጣሉ ወይስ አይሰጡም? እነሱ የዘላለም ሕይወት የሚያሰጡ ናቸው እንጂ የሚሰጡ አይደል። ይሰጣሉ ወይስ አይሰጡም? ነገርኩህ እኮ መለስኩልህ እኮ መለስኩልህ። በል ተናገር። በቃ ተወው። በቃ ካልፈለክ ተወው። ቀርሻትን አቀርሽ በቃ ተወው። በቃ አይዞ ብራዘር፣ አይዞ ወረኛ፣ አይዞ ብራዘር፣ አይዞ ወዳጄ፣ አይዞ እንደ በርታ እንጂ ብራዘር። ፉከራው ይሄ ነው። የኦርቶዶክስ ፉከራ ይሄን ያክል ነው። በቃ አሁን ፎክሮ የገባበት እውቀቱ ይሄ ነው። በቃ አያችሁታ። በቃ ያለው እውቀት የመጨረሻው እውቀት ይሄ ነው። ይሄ ሁሉ ፉከራ በቃ ራሱን በራሱ በእንደዚህ ለዚህ ጥያቄ እንኳን የማያልፍ እውቀት ያለው ማለት ነው። እሺ ቤካዬ ቀጥሉ። እሺ አረ ገብታችሁ አትጡ። በጌታ እንዴ ገብታችሁም አትጡ። ገብታችሁ አትጡ። እሺ ሌላ ኦርቶዶክሳዊ ያለ በለጡ ለምን ወጣ? እሺ ሰላም ቤካ ተመልሻለሁ። እሺ ከክርስቶስ ኢየሱስ ውጪ ሌላ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ኪዳን በተገባላቸው በነዛ በቅዱሳን በምትላቸው በኩል ሰው አይድንም የዘላለም ሕይወት አያገኝም ብለን የምታምነው? ያው የሰጣቸው እኮ አንዱ የሁሉም ጌታ የሆነው ኢየሱስ ክርስቶስ ወይንም እሱ ስለሆነ ስለዚህ ማዳኑ ዙሮ በዛም ሆነ በዚህ የሱ ነው አጠቃላይ ማለት ነው። አይ ማዳኑ በዛም ሆነ በዚህ ሳይሆን እኔ ዋና ጥያቄ ምንድነው በቅዱሳን በኩል ማለት ኪዳን በተገባላቸው በእነርሱ በኩል ሰው የዘላለም ሕይወት ያገኛሉ ይድናሉ የሚለውን ነገር ነው። መዳን ይድናል፣ ግን ያን ቃል ኪዳን መሀል ላይ የገባላቸው እሱ ነው። ዋናው ፍጻሜው እኮ የድነት ፍጻሜው እሱ ነው። ስለዚህ ምን ታደርጋለህ? ከመጽሐፍ ቅዱስ በቅዱሳን ስም ወይ ደግሞ የቅዱሳን ስም የሚጠራ ይድናል የሚል ከመጽሐፍ ቅዱስ አሳይ ማስረጃ። እሺ ለምሳሌ ማለት ነው ማቴዎስ 10:40 መሰለኝ ኤግዛክትሊ ባላስታውሰውም የጻድቅን ዋጋ የጻድቅን በጻድቅ ስም የሚቀበል ነብይንም በነቢያት ስም የሚቀበል የነብይን ዋጋ ያገኛል የሚለውን እስኪ ወይ አንተ የተሻለ ስለምታውቀው ኤግዛክት የሆነውን እንትኑን ኮቴሽኑን ወይም ቨርሱን እስኪ አውጣልኝና እሱ እናወራለን። ያው ሁሉ ጊዜ የምጠቅሷት ክፍል ናት ማቴዎስ። አይ ያው እንግዲህ መጽሐፍ ቅዱስ ቤዝድ ከሆነ ከበቂ በላይ ኤቪደንስ ነው ይሄ። እሺ አይ ከበቂ በላይ ኤቪደንስ ነው አልከኝ። ለምሳሌ ስለምን ያወራ እንደሆነ አይ ቲንክ የገባህም አይመስለኝም። እና አይ እንደዛማ ብሎ ነገር የለም። እኛም ገብቶናል። አንድ አይነት አማርኛ እኮ ነው የምናወራው። እንደዚህ ያለሽ ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። እናንተን የሚቀበል እኔን ይቀበለኛል፣ እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ይላል።
ይሄ ማለት በኪዳን በተገባለት በአንድ ቅዱስ በኩል ሰው ቢያምን ይድናል ማለት ነው። የት ነው የሚወጣው? በኢየሱስ ክርስቶስ ስም። እሺ ሌላ ሰው አለ? ሌላ ኦርቶዶክሳዊ አለ? ማይወጣ ማያቋርጥ ኦርቶዶክሳዊ አለ? እሺ እንካ አናግረው፣ ስምህንም ንገረው። እሺ ይሰማል ብራዘር? ይሰማል። በለጠ ሰላም ነው ወንድማችን? እኔ በለጠ አይደለሁም፣ እኔ ጓደኛው ነኝ። አንዴ ቆይ አንዴ በደንብ ግልጽ ላድርግለት። እሺ ጓደኛዬ ነው እና እኔ በጌታ በኢየሱስ ክርስቶስ አዲስ ፍጥረት የሆንኩ ሰው ነኝ። እሱ ደግሞ ወንድሜ ደግሞ ጥያቄ አለው ከኔ ጋር ስላልተግባባ ነው። እሱ የሚጠይቅህን ጥያቄ መልስለት። ኦኬ ምንድን ነው ጥያቄ ብራዘር? ጠይቀኝ አንተ ራስህ እንትን ያልከው ጥያቄ። እሺ ልጠይቅህ። እሺ ሰው የዘላለም ሕይወት የሚያገኘው በማን በኩል ነው? በማን ቢያምን ነው? በአንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ። እሺ ከእርሱ ውጪ ሰው የዘላለም ሕይወት የሚያገኝበት መንገድ አለ? ኦኬ ስለዚህ ሌላ ሁለተኛ የመዳኛ መንገድ አለ ማለት ነው አይደል? አይ ወደሱ የሚያመሩ መንገዶች አሉ እንጂ ሌላ የመዳኛ መንገድ የለም። አይ ሌላ ወደሱ የሚያመሩ መንገዶች ምናምን ነገር ተውና ጥያቄ ግልጽ ነው። እሺ ሰው የዘላለም ሕይወት የሚያገኘው በማን በኩል ነው ብዬ ጠየኩ። በጌታችን በኢየሱስ ክርስቶስ። ምን በማድረግ ብዬ ብልህ መቼስ በማመን ትለኛለህ አይደል? ሰው ልክ በዚህ መንገድ ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ አለ ብለህ ታምናለህ? ከክርስቶስ ኢየሱስ ውጪ ሌላ መዳኛ መንገድ የለኝም። እሺ በኦርቶዶክስ ተዋሕዶ ቤተ እምነት ለምሳሌ የመዳኛ መንገድ አለ ከክርስቶስ ኢየሱስ ውጪ። ለምሳሌ መስቀሉን ላንሳለሽ። አንተ የምንድነው በመስቀሉ ላይ በተሰቀለው በክርስቶስ ኢየሱስ አምነህ ነው ወይስ ኢየሱስ ክርስቶስ በተሰቀለው መስቀል አምነህ ነው ምንድነው? አንድ ሰው የሚድነው ወይም ደግሞ አንድ ሰው የሚድነው በመስቀሉ ላይ ተሰቅሎ በሞተልን በኢየሱስ ክርስቶስ ቢያምን ነው የሚድነው ወይንስ ኢየሱስ ክርስቶስ በተሰቀለበት መስቀል ቢያምን ነው የሚድነው? ኢየሱስ ክርስቶስ መስቀሉ ላይ በሰራው ስራ እንጂ ኢየሱስ በተሰቀለበት በእንጨቱ ቢያምን አይድንም አይደለም? አይሰማም? እየሰማው ነው የኔ ወንድም፣ እየሰማው ነው። አንተ እንዳልከኝ የሰው ልጅ የሚድነው ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በማመን ነው ብለኛል። ያ ማለት ኢየሱስ ክርስቶስ በተሰቀለበት በእንጨቱ ቢያምን አይድንም አይደለም? ግን ቤተክርስቲያናችሁ ኢየሱስ ክርስቶስ በተሰቀለበት በእንጨቱ ቢያምን ሰው ይድናል ብላ ታምናለች፣ ወይ ደግሞ እንጨቱ ራሱ የነፍስ መድኃኒት እንደሆነ ታምናለች። ይኸውልህ አንድ ጥያቄ ልጠይቅህ። እዚች ሀሳብ ላይ እሺ ጠይቀኝ፣ ችግር የለውም። ለምሳሌ አሁን የእንትኗ ፓርት ለምሳሌ እሱ የነካው ነገር ህይወት ይሰጣል ነው ወይስ ደግሞ በቃ እሱ የነካው ነገር ጀስት ለምሳሌ ሬሳ እያስነሳ ነበር አይደል? ከኢየሱስ ክርስቶስ እንትን በኋላ መስቀሉ በሱ ነው የታወቀው። መስቀሉ ትክክለኛው መስቀል ለምሳሌ አይ ማስረጃ የለም። በነገራችን ላይ ምንም ማስረጃ የለም። አሁን ለምትለው ነገር የመስቀሉ ሕያዋነት ወይ ደግሞ የኢየሱስ ክርስቶስ መስቀል መሆኑ የታወቀው ሬሳ ምናምን ነገር ቀስቅሶ ስላለ ነው የሚል ምንም ማስረጃ አይኖርም። አፈ ታሪክ ምናምን ነገር ሰዎች ከልባቸው እና ማስረጃ ተዘጋጅቼ ይኸውልህ ልመጣልህ እችላለሁ። ግን አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ ወንድም ያንተን እንትን እልልሃለሁ እና ከነ ኤቪደንስ ነው አይደል የምንፈልገው አንተ? አዎ እኛ በማስረጃ ነው የምናምነው። በማስረጃ አንድ ጥያቄ ልጠይቅህና አሁን ያንተን ማስረጃ እኔ አልያዝኩም፣ አላገኘሁትም። ገብቶሃል? አንተ ማስረጃ ኖሮ ይሆናል የጠየቀኝ። ስለዚህ ነገር ስለማላውቀው ነገር ከማወራ ስለዚህ ነገር አላውቅም ልበልህና እኔ አንድ ጥያቄ ልጠይቅህ። እሺ መጽሐፈ ኢዮብ ላይ የኢዮብን ታሪክ ታውቃለህ አይደል? አዎ። ኢዮብ እንደዛ እንዲሆን ያደረገው ማን ነበር? ኢዮብ እንዲሰቃይ ያደረገው ሴጣን ነው። ከእግዚአብሔር አምላክ ፍቃድ ወስዶ ሴጣን ፍቃድ ተቀብሎ ሴጣን እንትን አደረገው ማለት ኢዮብን አሰቃየው። አዎ
እሺ አሁን እኔ ለምሳሌ ቤተክርስቲያን ሄድኩኝ። ለምሳሌ ሚካኤልም ይሁን የትም ይሁን ቤተክርስቲያን ሄድኩኝ የሆነ ቦታ ወይ ስለተሳልኩ ወይ የሆነ ነገር ወይ ተናገርኩ ወይ ጸለይኩኝ እባክህ ምናምን ብዬ የሆነ ነገር አደረኩኝ። ከዛ በኋላ ያ ነገር ተደረገልኝ። ያ ነገር ከተደረገልኝ በኋላ ሚካኤል አረገልኝ ብል ምን ችግር አለው? ችግሩ ሚካኤል ምንም ማድረግ ስለማይችል ኦፍ ኮርስ እንዴት ሰይጣን ምንም ማድረግ ስላልቻለ እኮ አይደለም ኢዮብን እንደዛ እያደረገ ያለው። አይ ሰይጣን ኢዮብን ያሰቃየው ኢዮብን እንደዚህ ያደረገው ከእግዚአብሔር ፍቃድ ወስዶ ነው። እሺ ዞረ እኔ እኮ ኢዮብን ዓለምን ታሪኩን ስታነበው ዓለምን ዞረ። ከዚያ ኢዮብን ማግኘት አልቻለም። ለምን ሲባል እግዚአብሔር ፕሮቴክሽን አድርጎልስ ነበረ። እሺ ኢዮብን አገኘው ሆነ ብሎ ሲጠይቀው አይ ኦልሬዲ ፕሮቴክሽን አለበት እና ፍቀድልኝ ነው። ሰው ከእግዚአብሔር ዘንድ ነው ፍቃድ ራሱ ያገኘው። ሰይጣን ነው ፍቃድን ወሰደ። አዎ ፍቃድን ወሰደና አሁን አይገናኝም አደረገ። አሁን ኢዮብን እንደዛ ያደረገው ስለ ሰይጣን ፍቃድ አገኘ አልከኝ። መላእክቶቹ ፍቃድ ከየት ነው የሚያገኙት? አይ መላእኮችማ እኮ ለዚህ እኮ ነው መላእኮች በራሳቸው ፍቃድ ምንም ነገር ማድረግ አይችሉም። ከእግዚአብሔር ዘንድ የሚላኩ የእግዚአብሔር መልአክ ናቸው። እሺ ሰይጣንስ? ገባ? ቆይ ስማኝ። ሰይጣንማ የወደቀ መልአክ ነው። ባለመታዘዙ እኔ ነኝ ብሎ በትዕቢቱ ገባ ከእግዚአብሔር ዘንድ የተወገደ የወደቀ መልአክ ነው። ገባ? በትዕቢተኝነት ማለት ነው። አሁን አንተ እንዳልከው ለምሳሌ ሚካኤል በራሱ ፍቃድ ቢያደርግ ሰይጣን ነው የሚሆነው። ሚካኤል ይወድቃል። ቢኮዝ በራሱ ፍቃድ ነገር ማድረግ አይችልም። በራሱ ፍቃድ ማድረግ የሚችል እግዚአብሔር ብቻ ነው። ሁሉም በእግዚአብሔር ፍቃድ ብቻ ነው የሚንቀሳቀሱት። ለምሳሌ መልአክ ካልተላኩ በስተቀር ከእግዚአብሔር ዘንድ ራሳቸውን ልኮ አይመጡም። አሁን ምን መሰለህ አንተ ምንድነው እሱ ስትጸልይ የምጸልየው ወደ ሚካኤል ነው እንጂ ሁሉም ማድረግ ወደሚችለው ወደ እግዚአብሔር አይደለም። ሁሉም ወደሚችለው ወደ እግዚአብሔር ብጸልይ እግዚአብሔር ነው ሲፈልግ መልአኩን ልኮ በሚፈልገው መንገድ ለአንተ የሚያስፈልግህን ነገር የሚያደርገው ፕሮቴክሽን ቢሆን ገባ መግቦት ቢሆን ገባ ጤንነት ቢሆን ምንም ነገር ቢሆን እግዚአብሔር አምላክ በሚፈልገው መንገድ ነው የሚያስፈልግህን ነገር የሚሰጥህ እግዚአብሔር። አየህ ለምን ሲባል እሱ ሁሉን ቻይ አምላክ ነው። ኤልሻዳይ አምላክ ነው። ገባ አይደለም? እነ ሚካኤል፣ ገብርኤል፣ እልፍ አላፍ መላእክቶች በጠቅላላ ኦኬ፣ በጠቅላላ እነርሱ ከእግዚአብሔር ዘንድ ተልኮ ላንተ የሚመጡ ከእግዚአብሔር ዘንድ ተልኮ ላንተ እንዲያግዙ የሚላኩ እንጂ አንተ ጠይቃቸው በራሳቸው ፍቃድ መጥተው ያለ እግዚአብሔር ፍቃድ መጥተው የሚያገለግሉ መጥተው የሚያግዙ መጥተው የሚራዱ አይደሉም። እና ዲፈረንሱ ምንድነው? አንተ ብጸልይ ወደ ሚካኤል ነው ወደማይሰማው ሁሉም ማድረግ ወደማይችለው ካልተላከ በቀር ምንም ነገር ማድረግ ወደማይችለው ነው የምጸልየው። ያ ነው ሮንግ የሆነው። ስለዚህ ሚካኤል አደረገልኝ ካልክ ራሱ ችግር አለበት ማለት ነው። ገባ? የሆነ ነገር ሲደረግልህ ገብርኤል ያደረገልኝ ማርያም ያደረገልች ብለህ ካልክ ራሱ አሁንም ችግር አለው። ምን ማለት ነው? እግዚአብሔር ሳይሆን ገባ ፍጡር አደረገልኝ እግዚአብሔር ማድረግ ማይችለውን በእነሱ በኩል አገኘውኝ ወደሚል ይወስዳል ማለት ነው። የእግዚአብሔርን ሉዓላዊነት እንደመዳፈርም ጭምር ነው። ገባህ? ኢቭን እንኳን የጠሩት መስመር ራሱ ትክክል አይደለም። አንዴ ልናገር። እሺ ስምህ ማን ነበር? ይቅርታ አድርግልኝ። ቤካ ነኝ። እሺ እኔ አሁን ስምህን ስጠይቅ ቤካ ነኝ ብለህ እንደመለስክልኝ የጠየቅኩት ጥያቄ ምንም እየተገናኘልኝ ስላልሆነ። እሺ ምን ነበር ያልተገናኘው? እኔ አሁን የጠየቅኩ ለምሳሌ ሰይጣን ፍቃድ አገኘና ኢዮብን እንደዛ አደረገው። እሺ ሰይጣን አደረገው። ኦሬዲ ለሰይጣን የሰጠነውን ክብር ለመላእክት የማንሰጥበት ምክንያት ምንድን ነው? አይ እኔ ለሰይጣን ክብር አልሰጠውኝም። አንተ ስትከፈለክ እኔ አልሰጠም። አይ ሰይጣን አይደለም ለሰይጣን የሰጠነውን ክብር አትበል። ሰይጣን አደረገበት ካልክ ሰይጣኑ ማጋ መጣ? የመጀመሪያ ጥያቄ ሰይጣኑ በራሱ ፈቅዶ ነው ያደረገው ወይስ ወደ ማጋ? ዓለምን ዞረ። ከዚያ ወደ ማን ጋር መጣ? ከዛ ወደ እግዚአብሔር። ኢዮብን እንዳነከው ቅጥር ልታለ ያለው አይደል ብራዘርዬ? ልክ ነሽ።
ልክ ነሽ ሳይሆን ልክ ነህ በለኝ። ቤካ ነኝ፣ ወንድ ነኝ እኔ። ገባ? ቅጥር ቀጥረዳ። እሺ ኦኬ። ሶ ቅጥር ገባ። ኦልሬዲ አልፎ እንዳይነካው እግዚአብሔር ቀጥሮ መጀመሪያ ገባሽ አትበለኝ። እኔ የሚቅርታ አድርግልኝና እኔ ገባሽ ብያ አረ እኔ አላውቅም፣ እንደዛ ብዬ አላውቅም። ገባህ ብዬ ነው የማውቀው እኔ እንደዛ አላወራም እኔ ብራዘር። እሺ ስማኝ፣ እኔ ወንድም ኢዮብ ጋር ሴጣኑ መጣ፣ አላገኘውም፣ ሊያገኘው አልቻለም። ገባ? ነገር ግን ያ ቅጥሩ እንዲያነሳት ማን ጋር ነው የመጣው? እግዚአብሔር ጋር ነው። ከእግዚአብሔር ዘንድ ነው አይደል ፍቃድ ያገኘው? ፍቃድ አገኘ። አዎ። ስለዚህ ሴጣኑ ራሱ ያለ እግዚአብሔር ፍቃድ አላደረገም ማለት ነው። በራሱ የማድረግ አቅም የለውም ማለት ነው አይደለም? ኦኬ። እንግዲህ ስለ ሴጣን አይደለም አሁን በነገራችን ላይ ሰው ግን ምን አለን? ሴጣን እንደዛ አደረገ አለን። ገብቷል ነው አሁን ሴጣን እንደዛ አደረገ። እሺ ሰው ምንድነው ያንተ አሁን ለምሳሌ ያንተ መክኒዮ ምንድነው? ሚካኤል አረገ እንደዛ አረገልኝ ብል ለኔ ምንድነው ችግሩ? እሺ ሚካኤል አደረገ የሚል ላምጣ ከመጽሐፍ ቅዱስ። ሚካኤል አደረገ እስራኤልን እየመራ ማርና ወተት ወደምታፈልቀው ምድር ይዟቸው። ኦኬ በራሱ ፍቃድ ማለት ነው አይደል? በገዛ በራሱ ፍቃድ አይደለም። አሁን እኔ አስበዋል። አሁን ለምሳሌ እኔ አሁን ባለሁበት ዘመን የሆነ ቦታ በቃ እኔ በራሴ በህይወቴ ስላየሁት እየመራ ወደ ሆነ ነገር ውስጥ ይዞኝ ሄዷል። ስለዚህ በቃ በህይወቴ በጣም ደስተኛ ነኝ። ገብቶሃል አይደል? እስራኤልን የመራው እግዚአብሔር ነው ወይስ ሚካኤል ነው? እስራኤልን የመራው ሚካኤል ነው በእግዚአብሔር ትእዛዝ ማለት ነው። ብራዘርዬ እግዚአብሔር ነው ወይስ ሚካኤል ነው? ጥያቄ ይመልስልኝ። አይደለም አሁን ለምሳሌ እኔ ቅድም ስጠይቅ ምን አልከኝ? እግዚአብሔር ነው ወይንስ ሚካኤል ነው የመራው? ብራዘርዬ እስራኤልን በምድረ በዳ የመራቸው እግዚአብሔር ነው ወይንስ ሚካኤል ነው? አሁን እኔ ስጠይቅ የሶር ነው አታረገውም። አንተ ግን እግዚአብሔር ነው ወይንስ ሚካኤል ነው? ስማኝ እኔ ወንድም አሁን አይ ኖ አንተ አሁን ምን መሰለህ ቅድም ምን ብለኛ መሰለህ? ቅድም አሁን ላስታውስ አንድ ላስታውስ ቆይ አንድ ደቂቃ ብቻ ብዙ ደቂቃ እኮ አልፈኝ። አንድ ደቂቃ አሁን ለምሳሌ ማን ነው ኢዮብ እንደዛ ያደረገው ስል ሴጣን ነው ከእግዚአብሔር ፍቃድ ጠይቆ ስትለኝ ጀስት በቃ ፈተው ገብቶሃል። ግን አንተ አሁን ለምሳሌ እግዚአብሔር ነው ወይ ደግሞ ሚካኤል ነው ብለህ እዚህ ጋር ያበቃል ማለት ነው። እንትናችን በዚህ አካሄድ ከቀጠልን በቃ ተከራክረን ያበቃል እንጂ እንትን የሚባል ነገር አይደለም። አሁን ጥያቄ ምን መሰለህ? እስራኤልን የመራው እግዚአብሔር ነው ወይንስ ሚካኤል ነው? ሚካኤል ነው። ማስረጃ አምጣ። እሺ አንዴ ጠብቀኝ። ስንት ላውጣለህ እኮ ላውጣለህ። እስከዛ ተነጋገረ። መጽሐፍ ስንት መጽሐፍ ኢዮብ ላውጣለህ? መጽሐፍ ከባድ ነው። እግዚአብሔር ቤካ yes ቤካ እሱ እየፈለገ ነው። እስከዛ ሌላ ሀሳብ ብታንሸራሽሩ አሪፍ ነው። ሲገባ እዚሁ ይጠብቀሃል። ካገኘ ይገባልሃል። አይሻልም? ቤካዬ አይ ስለማያገኘው ግድ የለም ሀሳቡን ዝለለውና ቤካዬ ማለት ሲያገኘው ይገባል። ወንድሜ አንተ እግዚአብሔር ጸጋ ይብዛልህ። እዚሁ ነኝ ይከታተላቸዋለሁ። ሀሳቡን ይተውና ግድ የለም ማስረጃውን ይተውና ቤካዬ ምህረት አድርግለትና ቢማር ጥሩ ነው። እሱ ማን ነው ምህረት የሚያደርገው? እንዴ ብራዘር ተረጋጋ እንጂ።
ብራዘር አታመጣም። እሱን ጥቅስ ስለማታመጣ እንተውና አንድ ነገር ልንገርህ። በዚህ አጋጣሚ ምህረት አታደርግልኝ አንተ ብራዘር። አንዴ ቆይ ጠብቀኝ እኮ እዚሁ ነኝ። አረ ጠብቀኝ በለኝ ብራዘር። አንተ ጥሩ አይደለም ይሄ እርድናም አይደለም። አይደለም አንተ ራስህ እርድና ጥሩ አይደለም። ምህረት አድርግለት ትላለህ እንዴ? እሺ ወደ ሌላ ጉዳይ። እሺ በቃ አንተ ስታገኝ ታወራለህ ብራዘር። ሌላ ኦርቶዶክሳዊ አለ? ሰላም አለሁ። እሺ እንዴ የማታው አሌክስ ነህ እንዴ? ኤክሳ አይ ኤክሲ አንተ እኮ በስመ አብ። እሺ ኤክስዬ ምን እሺ አንተ በቅርቡ ወደ ጌታ ትመጣለህ። በነገራችን ላይ አንተ በቅርቡ ወደ ጌታ ትመጣለህ። እኔ አምናለሁ እንዳንተ አይነት ሰዎች ማለት ያ እኔ አምናለሁ። ምንነት ነው ማወራው። ኦፕን ማይንድ ነው ያለኝ። እውነተኛውን ነገር ተናገረ። እውነተኛውን እንግዲህ አላውቅም እስካሁን ድረስ ግን ኦሪጂናል እውነተኛው ኦርቶዶክስ ነኝ ብዬ ራሴን እገልጻለሁ። አልዋሽም። የምናምነውን እያወራው እንደዛ እንቀጥላለን። እሺ ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ በኦርቶዶክስ እንዳለ ማታ እንደውም ከዳኒሻዬ ጋር ስታወራ ነበር። ለምሳሌ በሌላ ነገር ነበር ያወራን እንትና ዳኒ ጋር አሁን ካንተ ጋር ማለት ለምሳሌ ሁሉንም ታምናለህ፣ ግን ከመጽሐፍ ቅዱስ ማስረጃ ማምጣት አትችልማ። ከዳኒ ጋር ስታወር መጽሐፍ ቅዱስና ገድላት ድርሳናት እነዚህ በጠቅላላ እኩል ናቸው። ምንም በመካከላቸው ልዩነት የለም። ባለፈው እኔ ቤትም እንደዚህ አውርታል እና በመካከላቸው ምንም ልዩነት የለውም። ያ ማለት ገድላትም የእግዚአብሔር ቃል ናቸው። እኔ ብቻ ሳልሆን መምህሩም ገብቶ እኮ ተናግሯል አይደል? መምህራንም ገብተው አዎ ልዩነት የለም ብለዋል። ስለዚህ የኔ የግል እምነት አይደለም። አው ግን ምን መሰለህ አሁን ችግሩ ከአንተ ጋር ስናወራ አንዱ የሚገዛ ማለት ከላይ ሆኖ ገቨርን የሚያደርግ ነገሮች ፊልተር የሚደረጉበት ትልቁ መጽሐፍ ከሌለ ከባድ ነው። መጽሐፍ ቅዱስም ገድላት ድርሳናት ታምራቶችም እኩል አንድ አግዳሚ ወንበር ላይ ከተቀመጡ በምንድን ነው ልዩነታቸውን እናሳይ የምንችለው? ወይም ደግሞ በምንድን ነው የምንፈትሸው? ይሄ ልክ አይደለም እንደ እግዚአብሔር ቃል እናንል ገባ። ለአንተ ገድላቶችም የእግዚአብሔር ቃል ናቸው፣ መጽሐፍ ቅዱስም የእግዚአብሔር ቃል ናቸው፣ ድርሳናትም የእግዚአብሔር ቃል ናቸው፣ መጽሐፍ ቅዱስም የእግዚአብሔር ቃል ናቸው። እንደዛ ከሆነ እኮ ከሁሉም ኦርቶዶክስ ጋር ነው ማውራት የሌለብህ። ምክንያቱም መምህሩ ገብተው ሁሉም ኦርቶዶክስ እንደዛ ያምናል ተናግረዋል። ሁሉም ኦርቶዶክስ የሚያምነውን ነው እያመንኩ ያለሁት። የግሌ እኔ እምነት አይ ኖ እንደውም ኦርቶዶክሶች ምንድን ነው የሚሉት? ገድላት የሃይማኖት መከራከሪያ አይደሉም። የሃይማኖት መከራከሪያችን የእግዚአብሔር ቃል መጽሐፍ ቅዱስ ነው ብለው ነው በአፋቸው አሉ። ቆይ በአፋቸው የሚሉት ሳይሆን መጽሐፋቸው ምን ይላል? እነሱ ለክርክር ለቲክታክ ፖለቲካ እንዲያመቸው የሚለው ከሆነማ አይሆን። ባለፈውም እኮ እንደዛ ብለው ገቡ። መጽሐፍ ስንገልጥ ግን አይ እንደዛ አይደለም እኩል ናቸው አሉ። ስለዚህ ለቲክቶክ ፖለቲካ ለማሸነፍ ዝም ብሎ የሚያወራው እሱማ ለዛ እኮ ነው እውነተኛ ኦርቶዶክስ ነኝ ያልኩ። እሺ እኔ እንዴት ነው የምታስረዳኝ? ለምሳሌ እኔ ማምነው የእግዚአብሔርን ቃል ነው። ከእግዚአብሔር ቃል ውጭ ከመጽሐፍ ቅዱስ ውጭ ሌላ አልቀበልም። ባለስልጣን የእግዚአብሔር ቃል ነው፣ ዲቫይን ፓወር ያለበት ወይም ደግሞ በመንፈስ ቅዱስ ኢንስፓየር የሆነው የእግዚአብሔር ቃል እርሱ መጽሐፍ ቅዱስ ብቻ እንደሆነ ነው ማምነው። ስለዚህ ማንም ሰው ቢያወራ ገባ ነገሮችን መፈትሸው ማየው እንደ እግዚአብሔር ቃል ነው። በሐዋርያቱ ትምህርት ነው እንዲያስረዳ የሚፈልገው ራይት። እንደዛ ከሆነ ምንድን ነው የሚሆነው? የአንተ እምነት ነው የሶላ ስክሪፕቹራ የእናንተ እምነት ነው። መጽሐፍ ቅዱስ ብቻ የምንጠቅሰው ጴንጤ ሲሆን ነው ወይ እንደዛ ሲሆን። ኦርቶዶክስ ሁኜ ከተጠየቅኩ ግን መጽሐፍ ቅዱስ ብቻ እንድጠይቅ አልገደድም። ጥያቄ ለኦርቶዶክስ ከሆነ መጽሐፍ ቅዱስ ብቻ የመጥቀስ ግዴታ የለብኝም። አንተማ እኮ ልክ ነህ። አንተ ልክ ነህ። ያንተን እምነት እኔ አከብርልሃለሁ። አንተ እያልክ ያለው ነገር ሀቅ ነው ማለት መሬቷ ላይ ያለችዋን ኦርቶዶክስ ነው እያሳየን ያለው። ለዛ ክብር አለኝ። የእኔ ጥያቄ ምንድን ነው? አንተ የምታምነውን እምነት እኔ በማምነው እምነት ውጪስ በሐዋርያቱ ትምህርት በክርስቶስ ትምህርት ካላስረዳኸኝ ሐዋርያቱ እንደዚህ ያምናሉ ብለህ ካላልከኝ ከዛ የምታስታርቀ ይኸውና ብለህ እንደ ማስረጃ ካላመጣ እንዴት ነው የምንግባባው ነው? ገባ? እንዴት ነው የምንግባባው? ኦኬ። ስለዚህ ጴንጤዎች ብቻ ነው መግባት ያለባቸው። ሌላ ኦርቶዶክስ ከገባም ከገድልም ከፈለገውም መጥቀስ መብት አለው። ኤኒዌይስ ጭቅጭቅ ካረግ ነው በቃ እናቁመውና ሶሪ ቤካይ በመሀል ከገባሁኝና አሌክስ ቤተክርስቲያን መጽሐፍ ቅዱስ የበላይ እንዳልሆነ የተናገረችበት ማስረጃ ካለ ስተን ካለ ከሌለ ግን እኛ ያለውን እናሳያለን፣ እንገደዳለን። ቤተክርስቲያን
መጽሐፍ ቅዱስ የበላይ መጽሐፍ መሆኑን ተናግራለች። እሱን ማስረጃ ላቀርብልህ እችላለሁ። አንተ ግን ካለ ግን ማስረጃ አንተ ካለ አንተ ማስረጃ። አዎ ዳኒ ባለፈው እኮ አወጣን አይደለ? እንትኑ ገድለ ክርስቶስ አምራን አወጣን። መምህሩም ገቡና ልክ ነው እኩል ናቸው አለ። ከመጽሐፍ ቅዱስ በላይ ነው የሚል አላመጣም ብራዘር። እኩል ነው አለ እኮ። አይ እኩል ነው የሚል የለም ወዳጅ። እንዴ ገድሉን አወጣንና ቆይ እንጂ ከአንተ ትርጓሜ ውጪ መጽሐፍ ቅዱስ የበላይ መጽሐፍ አይደለም የሚል እኩል ሌሎች መጽሐፍቶች አሉ የሚል ካለ አንተ አሳየን፣ ግለጥ እኮ። ለምሳሌ የባለፈውን ላውጣልህ ገድሉ ደስ ያለ ማውጣት ትችላለህ። እንደዛ ባለፈው ማየነው እኮ እንደዛ አይልም። ምክንያቱም ቤተክርስቲያኒቷ ውስጥ መጽሐፍ ቅዱስ የበላይ እንደሆነ የምታምንበት ሐሳብ አለ። ያ ሐሳብ ደግሞ ገድላትና ተአምራቶች እስቲ ለሚመዘኑት በዚሁ መጽሐፍ ነው ማለት ነው። ስለዚህ እኛ እያደረግን ያለ ነው ይህንኑ ነው። መምህሩ ምን አለ ባለፈው? እኩል ነው የበላይ ነው ብሎ ኤርሚያስ ሲጠይቀው ምን አለ መምህሩ? ምን ብሎ ነበር የመለሰው? ወንድም አለም ስለ ዶክመንት ነው እያወራን ያለ ነው፣ ስለ ግለሰብ አለም እያወራን ያለ ነው። ኦኬ ዶክመንቱን እኮ በገድል አለማመን ሲኦል ያስገባል። ይሄ ማለት ከመጽሐፍ ቅዱስ እኩል ነው። በገድል ካላመንክ ሲኦል ነህ ከተባልክ ከመጽሐፍ ቅዱስ እኩል ነው። ምክንያቱም ነገረ ድህነት ነው። አሁን እናንተ እንደምትጠይቁት እኮ ነው። ከኢየሱስ ውጭ ሌላ ማመን ያድናል ከተባለ ከኢየሱስ እኩል አደረጉት። ከመጽሐፍ ቅዱስ ውጭም በሆነ ገድል ካላመንክ ሲኦል ነህ ከተባለ ከመጽሐፍ ቅዱስ እኩል ነው ማለት ነው። እሱ አሁን ሎጂክ ነው እያወራን ያለ ነው። ኦኬ እሱ አሁን ሎጂክ ነው። እንደሱ ስናወራ በሎጂክ ነው እያወራን ያለ ነው። ኦኬ ነገሮችን ስናያይዛቸው እንደዛ ይመጣሉ። ግን ቤተክርስቲያኒቷ አሁንም እኛ እያልን ያለ ነው ምንድነው? ቤተክርስቲያኒቷ ውስጥ የበላይ የሆነ የአምላክ ቃል እንደሆነ የምትናገርባቸው ዶክመንቶች አሏት። ኦኬ የመጽሐፍ ቅዱስ ላይ እኮ አትደራደርም። የበላይ ነው ትላለች፣ ምንም ጥያቄ የለውም። ኦኬ የበላይ ነው የምትለውን መጽሐፍ ደግሞ በአንድ ወገን ይዛ በዚህኛው ወገን ደግሞ ሌሎች ደግሞ ከበላይ ከሆነው መጽሐፍ ቅዱስ አንጻር የሚቃረኑ ጽሁፎች አሏት እያልን ነው እየሞገትን ያለ ነው እንጂ ኦኬ ቤተ ክርስቲያኒቷ ውስጥ መጽሐፍ ቅዱስ በዶክመንት ደረጃ መጽሐፍ ቅዱስ የበላይ መጽሐፍ እንደሆነ የሚናገር ዶክመንት አላት በግልጽ ያለምንም ሌላ ሐሳብ ገቢነት ማለት ነው፣ ማብራሪያ ሳይኖረው በግልጽ ቋንቋ መጽሐፍ ቅዱስ ከሌሎች መጽሐፍቶች አውራ መጽሐፌ ነው ብላ ታምናለች። ይህን እንዲና ልናደርግ አንችልም። አየህ ዲና የማናደርገው ነገር ይሄ ነው። ግን ሌሎች መጽሐፍቶች አውራ የሚመስሉ ጽሁፎች ያሏቸው መጽሐፍቶች ግን አሏት። ኦኬ የዘላለም ሕይወትን በተመለከተ መጽደቅን መዳንን በተመለከተ ከአውራው መጽሐፍ ጋር የሚጋጭ ሐሳብ ያላቸው ሌሎች መጽሐፍቶች አሏት። ኦኬ ስለዚህ እያልን እየሞገትን ያለ ነው እነኝን መጽሐፍቶቿን በዚህ መጽሐፍ ስንሞግታቸው የእግዚአብሔርን እውነት የሚያስረዱ አይደሉም። ለዚህ ነው ሰው ሰራሽ የምንላቸው። በአውራ መጽሐፍ ሲመዘኑ ስህተት ናቸው። ኦኬ በአውራ መጽሐፍ ሲመዘኑ ውሸት ነው። እነኝን ውሸት የሆኑ መጽሐፍቶችን አትቀበሉ ነው እንጂ እያልን ያለ ነው። ቤተክርስቲያኒቷ ጭራሹኑ መጽሐፍ ቅዱስን ከሌሎች መጽሐፍቶች ጋር ቶታሊ እኩል አድርጌ ተቀምጫለሁ፣ ሌሎች መጽሐፍቶች በዚህ መጽሐፍ ተአምረ ማርያም ወይ ደግሞ ገድለ ክርስቶስ ሳምራ መጽሐፍ ቅዱስን ይመዝነዋል እያለች አይደለም። እና ማስረጃ ግን ካለ ያንተን አርጊውመንት የምንቀበልበት በማስረጃ ካለ ብናወራ ጥሩ። እንግዲህ ማስረጃ ያው ድግግሞሽ ይሆናል። ስለዚህ ከገድልም መጥቀስ አልችልም በዛሬው ርዕስም በእናንተ ፍላጎት። ስለዚህ እንደዛ ከሆነ መከራከር አልችልም። መጽሐፍ ቅዱስ ብቻ ጥቀስ እያላችሁኝ አልቀጥልም። ሌላ ሰው ጋር አቀጥሉ። ሰላም ዋሉ። አዎ ትችላለህ። ምክንያቱም ቤተክርስቲያኒቷ መጽሐፍ ቅዱስ ብቻ አትበል እንጂ መጽሐፍ ቅዱስ ብቻ ብላ ባታምንም ግን መጽሐፍ ቅዱስ ደግሞ አውራ መጽሐፍ መሆኑን ደግሞ አልካደችም። ዶክመንቷ የሚያሳየው ይሄ ነው። አውራ መጽሐፍ እኛ አሁን ጥቀስ የጠቀስከው ግን እኛ ሚዛን አድርገን የምንሞግት በአውራ መጽሐፏ ነው። አውራ መጽሐፏ ደግሞ መጽሐፍ ቅዱስ ነው። ለዚህ እኮ ነው ገድልና ተአምር ተጠቅሶ እዛው ጋር አንቆምም። የተጠቀሰው የገድልና የተአምር መጽሐፍ በእግዚአብሔር ቃል ማስረጃ አድርጋችሁ አቅርቡልን እያልን ሁሌ የምንሞግተው ለዛ ነው እንጂማ መጽሐፍቶቿ ላይ ሰው በጨርቅ በፂም በጥፍር ይድናል ብላ ትናገራለች። ኦኬ እሱን እንደ ትክክለኛ የእግዚአብሔር ሐሳብ የማንወስድበት ምክንያት ምንድን ነው? ይሄ ሐሳብ በእግዚአብሔር ቃል አውራ በሆነው መጽሐፍ ሲመዘን በእግዚአብሔር ቃል ላይ ትክክለኛ የሆነ ሐሳብ የለውም። ለዛ ነው
ኦማር ሲከሳን ታይ ሚሳማት ሸምባር ሚሳማት ወደ ሸምባር አማን ገብታል ባይሞ ፈታ ያለ ኦማር አማን አቤት ለኛ እያወራ ነው እሺ ሰላም ነው አዎ በጣም ሰላም ነው አንተ ጋር ግን ሰላም አይመስልም ሰላም ነው እሺ ከየት ቤተ እምነት ነው ከኦርቶዶክስ ተዋህዶ እሺ እንኳን ደህና መጣ እንኳን ደህና ቆያችሁ እኔ ማስረጃ አለኝ ይላክ ሲቀውጠው ነበርና ማስረጃ ወደ ማስረጃ ግባ ቅድም ስለ መስቀል ያድናል ወይስ አያድንም በሚለው ላይ የተነሳ ሐሳብ ነበር መስቀል ያድናል እናንተ የጌታችን ኢየሱስ ክርስቶስ መስቀል አያድንም ስትሉ ነበር እኮ አንተ መስቀል ማስረጃ አለኝ ያልከው መስቀል ያድናል ብለህ ታምናለህ ወይ ወንድም ማለት ታምናለህ አንተ አዎ ያድናል የክርስቶስ ደም ስለፈሰሰበት አረ ጥያቄው ግልጽ ይሁንለት ማስረጃ የጠየቀው ጥያቄ ቆይ በለጠ ቆይ ገብቶታል ማስረጃ አለኝ ሲል ነበረው ለዛ ነውና ሰው ገብቶት አልገባህም አትበል እሺ ማስረጃ አንተ ስለማዳኑ ነው መስቀል እንደሚያድን ማስረጃ አያድንም የሚል ማስረጃ መስጠት ትችላለህ አንተ እኔ አለኝ ማስረጃ መስጠት እችላለሁ ግን ካለ አንተ መስቀል አያድንም የሚል ማስረጃ ሙከራውን ተውና ማስረጃ ወደ ማስረጃ እኮ ማስረጃ አለኝ ግን ያድናል ያልከው አንተ ነህ እኔ ያድናል አልኩ እንዴ ወራጅ አያድንም ስትል አያድንም ስል ነበር ላይ ቤካ ሙከራውን ተውና ሙከራ ሳይሆን ቤካ ቅድም ቤካ አያድንም መስቀል አያድንም ስል ነበር ክርስቶስ መስቀል አለኝ ያልከው ማስረጃ አንተ አብራራ ነው መስቀል ያድናል ያልከው አንተ ነህ ማስረጃ ቀጥል ብራዘር ማስረጃ እሺ አንደኛ ለምሳሌ አሁን ገላትያ 6:14 ላይ እሺ ገላትያ 6:14 ላይ እዛ ክፍል ላይ መስቀል ያድናል ይላል እሺ ያድናል ቃል በቃል እኮ አይደለም እኔ አሁን ቃል በቃል ያድናል የሚል አይደለም ቃል በቃል አያድንም የሚልም አንተ ማቅረብ አትችልም ለኔ ስለዚህ ቃል በቃል ያድናል ስለማያድን አልተጻፈም ቢያድን ኖሮ ይጻፍልን ነበር ብራዘር 6:24 ያልተጻፈን ነገር አላማ 6:24 ነው ያልከው ገላትያ 6:14 እሺ 16:14 ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል እንጨቱ ያድናል ይላል እዚህ ክፍል ላይ ስለማዳን ያወራል ጭራሽ ጳውሎስ ደግሞ በመስቀል ላይ ተሰቅሏል እንደማለት ጳውሎስ ተሰቅያለሁ ሲል መስቀል እኔ እኮ ያወራው ጳውሎስ ተሰቅሏል እኔ እኮ ያወራው ያለው ስለማንኛውም እንጨት አይደለም አሁን ዝም ብዬ እኮ አሁን እንጨት አለ ለምሳሌ አሁን ወንበር አለ ጣውላ ያድናል እያልኩ ሳይሆን የጌታ የኢየሱስ ክርስቶስ ደም የፈሰሰበት መስቀል ነው የደሙ ኃይል ያለበት ነው ኃይል መጽሐፍ አንተ ሚል የጳውሎስ ጨርቅ እኮ አድኗል የጳውሎስ ጨርቅ ሙታንን አስነስቷል አንተ መጽሐፍ ቅዱስን አንተ የጴጥሮስ የጌታ መስቀል አዳነ የሚል እንጨቱ አድኗል የሚል ፉከራውን ተውና ኦኬ መጽሐፍ ቅዱስን ግለጥና ከዘላለም ሞት እኮ አድኖናል ክርስቶስ በሱ እኮ ነው የተሰቀለበት ወዳጄ እኮ እንጨቱ አላዳነንም ያዳነን አንደኛ ቆሮንቶስ ምዕራፍ 15 የመጀመሪያ የጠቀስከው ገላትያ እኮ ያዳነን ኢየሱስ ነው አዎ ተደማመጥ ብራዘር ገላትያ ላይ የጠቀስከው ክፍል ላይ የሚያድን እንጨት አለ የሚያድን እንጨት አለ ወዳጅ ትምክህት በመስቀሉ ላይ ያለው ቃል ኃይሉ ደሙ ነው የሚያድነው እኔ ስለ ቃሉ ስለ ደሙ ያ የተገለጠበት የክርስቶስ እንጨት ነው ያወራን ያለ ነው ብራዘር ክርስቶስ የተሰቀለበት እሺ ስለ እንጨቱ ስለ መስቀሉ ነው እኔ ስለ እንጨት አይደለም እኔ መስቀል እያልኩኝ እኮ ነው ታዲያ እንጨት መስቀል የሚባለው የእንጨት መስቀል አይደል ነው ብራዘር የብረት መስቀል ላይ ነው ለጌታ የተሰቀለው አይደለም እኮ ካላወቀው የእንጨት መስቀል ላይ የተሰቀለው ያ የእንጨት መስቀል የሚያድን ነው ብላ ኦርቶዶክስ ነግራለች በእግዚአብሔር ቃል ውስጥ ግን የሚያድን የእንጨት መስቀል የለም እምነት ማስረጃ የሌለው እምነት ነው
የክርስቶስ ኢየሱስ መስቀል እንጨቱ ያድናል የሚል የመጽሐፍ ቅዱስ ትምህርት የለም። የሚያድነው በእንጨቱ ላይ የተሰቀለው ኢየሱስ ነው እንጂ የሚያድነውማ ክርስቶስ እኮ ነው። ይሄንን እኮ ቤተክርስቲያንን እኔም እኮ አምናለሁ የምቀበለው ይሄንን ነው። ነገር ግን የክርስቶስ መስቀል ክርስቶስ ሞትንና ጥልን የገደለበት መስቀል ነው፣ ደሙን ያፈሰሰበት ነው። ነገር ግን ካልክ አፈረስካ ልንጥለው አንችለውም። ልንጥለው ለምሳሌ ገላትያ ላይ ታዲያ ከክርስቶስ መስቀል ሌላ ትምክህት ከኔ ራቅ ያለው ጳውሎስ ለምንድን ነው? ስለዚህ ትምክህታችን ምንድነው? የክርስቶስ መስቀል ያለው እንጨቱ በጣም ጥሩ። አየህ የክርስቶስ ኢየሱስ መስቀል ያለው እዚህ ጋር የክርስቶስ ኢየሱስ መከራ የክርስቶስ ኢየሱስ መከራ ነው እንጂ እንጨቱን አይደለም እያወራ ያለው ጳውሎስ። የክርስቶስ ኢየሱስ መከራ የከፈለው ዋጋ ለኛ ምናችን ነው? ትምክህታችን ነው። ስለ መከራው እኮ አይገልጽም። አሁን ስለ መስቀሉ ነው የገለጸው ጳውሎስ። መከራ አሁን እዚህ ጋር መከራ የሚል እኮ መጽሐፍ ቅዱስ ማስረጃ የለም። እዚህ ጋር መከራ እያለ አይደለም እኮ ያለው። ምን እያለ ነው ያለው? ችግር የለም ልስማ። እንጨት እያለ ነው ያለው። እንጨትም እያለ መስቀሉ የክርስቶስ ደም ያረፈበት ክርስቶስ ዓለምን ያዳነበት ተሰቅሎ ያዳነበት እንጨት እያለ ነው ወይ ያለው? ወዳጄ እሱም አይደለም። ወይ እናንተ ለምንድን ነው አንድ ነገር ልጠይቅሽ እኔ ለምን በየአብያተ ክርስቲያኖቻችሁ ለምንድን ነው መስቀል ምልክት አድርጋችሁ የምትጠቀሙት? ለምንድን ነው የምታስቀምጡት? ጨርስ መጀመሪያ ጨርስ። ማስረጃ አለኝ አልከው። ጳውሎስ ብሏል እኮ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እኮ ብሏል። ስለዚህ እንደ ትምክህት ሊቀበለው እችላለሁ ማለት ነው። ይሄ መስቀል ብሎ ሲያወራ እንጨቱ ትምክህቴ ነው እያለ ነው ያለው። ቃሉም አለ መከራውም አለ። የክርስቶስ መከራ አለ መስቀሉ ላይ። እንጨቱ ትምክህቴ ነው እያለ ነው ወይ ያለው? ስለ ቃሉ አልጠየቁም። እንጨቱ ትምክህቴ ነው እያለ ነው ወይ ያለው? ወላጅ መስቀል ሲባል ታዲያ አሁን ትርጉሙ ምንድነው? ለምሳሌ መስቀል ስንል እንዴት ትገልጸዋለህ አንተ? ለምሳሌ አንተ እስቲ ንገረኝ። ካልገባ መጽሐፍ ቅዱስ ማስረጃ አምጥቼልህ ካልገባ መስቀል ሲባል ምንድነው? ለምሳሌ አሁን አንተ መከራ ላልከው የመስቀል ትርጓሜ መከራ ነው የሚል ነገር ካለ ዳይሬክት ከመጽሐፍ ቅዱስ ለኔም ጥቅስ ስጠኝና እስቲ እኔ ልምደረጋ። ካልሆነ ግን መስቀል የሚለው ትርጉም ክርስቶስ የተሰቀለበት ደሙን ያፈሰሰበት መስቀል ነው። እሺ ችግር እንጨት እንዳልሆነ ላሳየ ከቤተ ክርስቲያን ከራስ መጽሐፍ ማለት ነው። ይሄ የቤተ ክርስቲያን የጳውሎስ መልእክትን የፈታችበት ትርጓሜ መጽሐፍ ነው። ግልጽ ነው። መስቀል ባየህ ቁጥር ሁሉ እንጨት ብለህ የምታስብ ከሆነ ገደል ነው የምትገባው። መጽሐፍ ቅዱስ መስቀልን እንደዛ ያሰብኝ አይደለም። አትደረ ሳውራ አትደረ። ይሄንን ማስረጃ ያቀረብከው እንጨት ብለን ያቀረብከው ግልጽ እኮ ነው። ይሄው በ14 ላይ ምን ይላል? እኔስ ከጌታችን በጌታችን በኢየሱስ ክርስቶስ መከራ መስቀል እንጂ ምን መከራ እንጂ በሌላ አልመካም። ለጳውሎስ ትምክህቱ እንጨቱ አይደለም። የክርስቶስ ኢየሱስ ምን መከራ ቅድም ያልኩ ማለት ነው። ኦኬ የክርስቶስ ኢየሱስ የመስቀሉ ዋጋ እንጂ እንጨቱ አይደለም ጳውሎስ እየተናገረ ያለው። መጽሐፍ ቅዱስ አንድም ቦታ ላይ እንጨቱ ያድናል ትምክህታችሁ ነው ብሎ ተናግሮ አይታወቅም። እንጨትማ እንጨት ነው። ምንም ለሰው ልጆች ምንም ሊሰጥ አይችልም። በመጥረቢያ ትፈልጠዋለህ፣ በሚስማር ትመተዋለህ። ግዑዝ ነገር ነው። ኦኬ ለሰው ልጆች ትምክህት የሚሆነው በመስቀል ላይ የተሰዋው የክርስቶስ ኢየሱስ ዋጋ የተከፈለው የክርስቶስ ኢየሱስ ስራ ነው። ስለዚህ መጽሐፍ ቅዱስ መስቀል ብሎ ሲያወራ የሚናገረው በመስቀል ላይ የሞተውን የተከፈለውን የክርስቶስ ኢየሱስን ዋጋ ነው። አሁንማ አንተ ማስረጃ አልሰጠኝም። በሰጠው ክፍል ላይ ቤተክርስቲያን የኢየሱስን ዋጋ ነው የምትለው። ይሄው አሳየው በማስረጃ ካለ አሁን ሌላ ማስረጃ ካለ የክርስቶስ ኢየሱስን ስራ ሳይሆን
መስቀሉን ያድናል የተባለበት የመጽሐፍ ቅዱስ ማስረጃ ካለ ስጠን ብራዘር። ካሌለ ግን የእግዚአብሔርን ቃል መቀበል ግዴታ ነው። ይሄን ቃሉን እኔም እኮ ነገርኩ እኮ አንተ አንደኛ መስቀሉ ያድነናል እኛ የምንለው አንደኛ የክርስቶስ መስቀሉ መከራ መሆኑን እኮ መከራ መሆኑን እኮ አውቃለሁ። ነገር ግን ክርስቶስን የምንከተልበት ምልክታችንና ከሰይጣን ያመለጥንበት መዳኛችን ነው። ስለዚህ ለዚህ ደግሞ ክርስቶስ ራሱ ማቴዎስ 16 ቁጥር 24 ላይ ለደቀ መዛሙርቱ ሲናገር 16 ቁጥር 24 ምን አለ? እዛ ላይ እንጨት ያድናል ብሏል። እዛ ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። ኦኬ ምኑን ተሸክሞ? መስቀሉንም ተሸክሞ ይከተለኝ ሲል መከራውን ነው የሚገልጸው። ለምሳሌ የክርስቶስን መከራ ለምሳሌ የክርስቶስን መከራውን ይገልጻል። ይሄ ትክክል ነው። ነገር ግን አሁን መከራ ከሆነ እስማማለሁ። አሁን እኔ ለኔ የምትሰጠኝ መስቀሉን እንጨቱን የሚገልጽ እንጨቱ ትምክታችሁ ነው የሚል ማስረጃ አንጣ ከእግዚአብሔር ቃል። ለሱ ነው ያጣንለት እኮ ነገርኩኝ እኮ ቅድም እኮ ገላትያ 6:14 ላይ እኮ እንጨቱ እኮ ትምክታችን መስቀል ስንል ዳይሬክት ትርጉም ልንሰጥ የምንችለው አሁን ሁሉም ቦታ ላይ መከራ ብለን ልንገልጽ አንችልም። የመስቀሉን ትርጉም ማለት ነው። ወዳጅ እኮ እንጨት የተባለበትን ቦታ አንጣ። እንደሱ አታውራ፣ በማስረጃ አውራ። ገላትያንማ ሄደንና አሳየው። መከራ የክርስቶስ ኢየሱስ ዋጋ ስለመሆኑ አሳይቻለሁ። እንጨት ትምክት የሆነበትን መጽሐፍ ቅዱሳዊ ማስረጃ አንጣ። ያው ገላትያ 6:14 እኮ ገላትያ 6:14ማ ይሄው መከራ አለ ከክርስቶስ መስቀል ይላል። ከክርስቶስ መስቀል በቀር ይላል። የክርስቶስ ኢየሱስ መስቀል ማለት የክርስቶስ ኢየሱስ መከራ ነው ወዳጅ። ሁሉም ቦታ ያልሆነበት ቦታ አንጣ። እንጨት የሆነበት ቦታ አንጣ ጥቀስ በማስረጃ። ታዲያ ክርስቶስ የተሰቀለው ምን ላይ ነው ታዲያ? ምን ላይ ነው? መጀመሪያ ማስረጃ አንጣ። እንጨት ላይ ተሰቀለ የሆነበት ቦታ እንጨት ላይ የተባለበት ቦታ ማስረጃ አንጣ። እንጨት ላይ ተሰቀለ የሚል የመጽሐፍ ቅዱስ ቃል ካለ አንተ አምጣልኝ ስጠኝ። መስቀሉ አያድንም የሚል ደግሞ ክርስቶስ የተሰቀለበት መስቀል ማስረጃ አማኒ እንደዚህ ነው የሚሆነው። ማስረጃ እኮ ከሌለ አያድንም አትበላ። እሱን ለኔ ተው። መስቀል ላይ እንጨቱ ያድናል የሚል ማስረጃ ከሌለ የለኝም በለኝና ከዛ ወደ እኔ ማስረጃ ደግሞ እንምጣ። የለኝም በል በቃ ታማኙን የለኝም በቃ ከሌለ የለኝም ነው የምትለው። እኔ ከዛ እኔ ደግሞ ያልኩበትን ምክንያት አስረዳለሁ። የለኝም በል አማኒ። እኔ ላግዘው እኔ ላግዘው። እሺ ላግዘው እኔ አማኒ የለኝም በል ታማኙ አለኝ ካለ አንተ እሺ አመጣለሁ። አንተ ብራዘር እንዳላችሁ እንድትኖሩ ስለማንፈልግ ነው። እናንተን ለማጨናነቅ ለማሸማቀቅ አይደለም። ባይዘው ኦኬ። ይሄ ትምክታችሁን ማስጣል ስላለብን ነው። ስለሌለ የእግዚአብሔር ቃል ውስጥ ስለ እንጨት ትምክትና እኔ እናንተ እናወራ ፍቅር ሚውት አድርጊ እናወራለን። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ እንጨት ትምክት ነው እንጨት ያድናል የተባለበት የመጽሐፍ ቅዱስ ትምህርት የለም። አንድ ቦታ ማለት ነው። ኦኬ። የሚያድነው በመስቀል ላይ የሞተው ኢየሱስ ነው እንጂ የሚያድን እንጨት የለም። ጳውሎስ አልሰበከም፣ ኢየሱስ አልተናገረም አንድም ስፍራ ላይ ማለት ነው። ሳይኖራችሁ አለን አትበሉ፣ እንደሌላችሁም ደግሞ እመኑ። ስትሸነፉ ለእኛ ለምትሸነፉት ለእግዚአብሔር ሐሳብ ነው የምትሸነፉት። ከሌለ የለም በቃ የሌለውን ነገር አታምንም። የእግዚአብሔር ቃል ውስጥ ያለውን የክርስቶስ ኢየሱስ መከራና የክርስቶስ ኢየሱስ ዋጋ ታምናለህ። ለእግዚአብሔር ሐሳብ ተገዢ ሆንክ ማለት ነው። እና የእግዚአብሔር ቃል ውስጥ የሌለውን ሐሳብ መረዳት ማወቅ ተገቢ ነው ወዳጆች። እሺ ፍቅር ከየት ቤተ እምነት መጣሽ? እኔ እንኳን ብዙ ጊዜ ተደጋጋሚ መጥቻለሁና ፍቅር አንዴ እሺ በእኛ ላይ ለምሳሌ በእኛ ላይ የተጻፈውን የሞት ዕዳ ክርስቶስ የገደለልን ምን ላይ ሆኖ ነው ያጠፋልን? ሞታችንን ያጠፋልን ምን ላይ ሆኖ ነው? ለምሳሌ ቆላሲያስ 2:14 ላይ በእኛ ላይ የነበረውን የመቃወምንም ትእዛዝ የተጻፈውንም ዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርጎ ከመንገድ አስወግዶታል ይላል። ስለዚህ ሞትን ከኛ ስላስወገደ እንዲህ ብለን ለመናገር በቃ የሚያድን መስቀል እንጨት ስጠን። አሁንም ስለ ክርስቶስ ኢየሱስ መከራ አትንገረን። ስለ ኢየሱስ መከራ ለምትነግረን የክርስቶስ ኢየሱስ እንጨቱ አድኗችኋል።
ያድናል። ቤተክርስቲያን እንደዋሸችው መስቀል ኃይል ነው። ቤተክርስቲያን አልዋሸችም። የሐዋርያው ጳውሎስ ጨርቅ እኮ አድኖናል። የጳውሎስ ጨርቅ እኮ አትደረግ ወራጅ። የኢየሱስ መስቀል አዳነ የሚል ማስረጃ አንተ እኮ ክርስቶስ ራሱ እኮ በመስቀሉ አድኖናል። አንተ ማስረጃ አንተ በእንጨቱ አድኖናል የሚል ማስረጃ አንተ ክርስቶስ የተሰቀለው ምን ላይ ሆኖ ነው? ለምሳሌ ብራዘር በእንጨቱ አዳነን የሚል ማስረጃ አንተ ወዳጅ ምን ችግር የለም እኮ ማምጣት ነው። አለኝ ያለ ሰው እኮ መጀጥ ማድረግ ነው እኮ ብራዘር። ለምን ግራ ትጋባለህ? አለህ አይደል? በቃ ጥቀሰውና ያለህን ቦታ እንየው። ወዳጅ ምን ሆነ ነው? ኢየሱስ ያድናል ብዬ ስናገር አሁን ማስረጃ አለኝ እጠቅሰዋለሁ። ኦኬ ካሌለህ ግን ሎጂክ ነው የምታወራው። ክርስትና ደግሞ በሎጂክ አልተመሰረተም፣ በእግዚአብሔር እውነት ላይ ነው እንጂ ሎጂክ የሰው አእምሮ የሰው አንደርስታንዲንግ ነው። የምናምነው የእግዚአብሔርን ቃል ነው። ክርስቲያን ነኝ የምትል ከሆነ ጥቀሰው። አሁን መስቀል እንጨት ያድናል የተባለበትን ቦታ አንተ ለምሳሌ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እሱ ስለኛ ነፍሱን አሳልፎ አንደኛ ዮሐንስ ምዕራፍ ስንት 3 ቁጥር ስንት 6 እዚህ ክፍል ላይ እንጨት ያድናል ይላል እንጨት አትበል። በነገራችን ላይ እንጨት እያልክ አታብራራ። የሰውን እንጨት አትበል። እኔ እንጨት መስቀል ብለህ አውራን ስታወራ እዛ መስቀል በለው ይቀላችኋል። መስቀል በል መጽሐፍ ቅዱስ እንጨት ብሎ አጠራማ መስዋዕት የከፈለበት ስለሆነ መስቀል ብለህ እንጂ እንጨት አይባልም። እንጨት ላይ አይደለም ክርስቶስ መስዋዕት ከፍሎበታል፣ ዋጋ ሰጥቷል፣ ደሙን አፍስሶበታል። ስለዚህ መስቀል እንጨት አይባልም ወይ ሊባል ይችላል። ነገር ግን መጥራት ያለብህ መጽሐፍ ቅዱስ እንደዛ እንጨት እያለ ነበር እየተጠቀመ ነበረው። ላይክ እንደዛ መጥራት አለብህ፣ ክብር መስጠት አለብህ። ችግር የለም። አሁን ለምሳሌ እንትን እምነት እናከብራለን አይደለ? የእናንተም ደግሞ ስታስረዱን እያናናቃችሁ እየጣላችሁ አይደለም ማስረዳት ያለባችሁ፣ አክብራችሁት ነው እምነቱን። ያንን እምነት ባትጠቀሙበትም ራሱ ባትገቡበትም ራሱ አክብራችሁ ነው ለኛ ማስረዳት ያለባችሁ እንጂ በጥላቻ እኛን መመለስ አትችሉ። መጀመሪያ ፍቅር ስትሰጡ ነው ለታለብዬ አንቺ ደግሞ ፍቅር ያርፍ ወይ እንትና ዳኒሻ እንደዚህ አድርገህ በቃ እንትን አድርገህ በምንድነው በናስ በወርቅ አድርገው እንጨት ሳይሆን የናስ ነው የወርቅ ነው አልማዝ በለው እንደዛ ታለ። ኧረ እሺ አደርገዋለሁ። በቃ እንደሱ ላድርገው። እሺ ያው በማስረጃ ላድርገው። ችግር የለም በማስረጃ ላድርገው። እሺ ችግር የለም። ይኸው የእግዚአብሔር ቃል እንደዚህ ይላል። አሁን ከፍ ላደርግላችሁ ነው። እናንተ በእንጨት ላይ ሰቀላችሁት። ሃሌሉያ። በምን ላይ? በእንጨት ላይ። ኦኬ ጌታ የተሰቀለው በምንድን ነው? በእንጨት ላይ። አይ ይሄ ባይብል ማለት ነው። ይሄ በምን ላይ ሰቀላችሁት ይላል? በእንጨት ላይ። አረ ማዋረድ እኮ ነው እንዴ! እንዴት ሆኖ ነው ሉቃስ በሐዋርያት ስራ ላይ እንጨት የምትለን ካልሽው፣ አዎ ጌታ የተሰቀለው በእንጨት ላይ ነው። አለቀ። የእግዚአብሔር ቃል ነው የሚለው። በእንጨት ላይ ተሰቀለ ብለን ብናወራ እያጣጣልን አይደለም። ለምን እናጣጥለዋለን? በድንጋይ ላይ በብረት ላይ አልተሰቀለ። አዎ የተሰቀለው በእንጨት ላይ ነው። አለቀ። ይሄው ነው መጽሐፉ የሚለው ነው እያልን ያለን። አላጣጣል ነው። መጽሐፉ የሚለው ነው በእንጨት ላይ ነው ጌታ የተሰቀለው። ስለዚህ የእግዚአብሔር ቃል የሚለውን ነገር ነው እየጠራን ያለ ነው ማለት ነው። ያው ስለዚህ አሁን አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ ሄደ እንጨት እንዳዳነ ታሳየናል። የሚያድን እንጨት እንዳለ ታሳየናል ማለት ነው። እኔ እንጨት አድኖኛል እያልኩ አይደለም። አሁንም ክብርን በመነካ መልክ አንተ መግለጽ አለብን። ምክንያቱም ልንገርህ ኤፌሶን 2:14 ላይ ጥልንም በመስቀሉ ገድሏል ይላል የመጽሐፍ ቅዱስ ቃል። ጥልን በመስቀሉ ገድሏል። ስለዚህ መስቀል የሚለው ሌላ ትርጉም ካልሰጠው በስተቀር መስቀል የምንለው እኛ ለምሳሌ አሁን አንተ እንጨት ብለህ ልትጠራ ትችላለህ። እኛ ግን መስቀል ብለን ትርጉም እንሰጠዋለን። ስለዚህ የሚያድን ኢየሱስ የተሰቀለበት እንጨት ካለ አሳየን። ቀላል እኮ ነው አማኒ ያለው እኮ። ጥላችን የተገደለው ለምሳሌ አሁን በምንድን ነው? በክርስቶስ ኢየሱስ ሞት። ምን ላይ ነው የተገደለው? በክርስቶስ ኢየሱስ ሞት። ኤፌሶን 2:14 አንብብልኝ።
እሺ ኤፌሶን 2:10 ሶ ይሄንን ታውቀው እዚህ ላይ እንመጣበታለን። አንብብልኝ እኮ ኤፌሶን 2:14 አንብብ። እሺ ኤፌሶን ምዕራፍ 2 ቁጥር 14 እሺ አንዴ ቆይ ልጄ የፈለገች ይመስላል። እሺ ማን አማኒ እንግዲህ ዳኒሻ ይመጣል። ምን እንትን ምንድን ነው ቃልን እምነትን አትጠፍ። እሺ በቃ እምነትን ላይ ቆም። የገባው በእንጨቱ የዘላለም ሕይወት እንደሚገኝ በእንጨቱ የነፍስ መድኃኒት እንደሚገኝ ለማስረዳት የመጣው እኔ እንጨቱ አላልኩም። እንጨቱ አላልኩም። አልክድም። ለምንድን ነው ሐዋርያው ጳውሎስ ከክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ብሏል። ስለዚህ ምንም የሚያስክደኝ ነገር የለም። በቃ ከክርስቶስ ትምክህት ምንም የሚያስክደኝ ነገር የለም። አረ ቆይ ተረጋጉ። ማህበረ ቅዱሳን ኤፌሶን 2:14 አንብብልኝ። አሜን። ኢየሱስ ጌታ ነው። ማህበረ ቅዱሳን ኤፌሶን 2:14 አንብብልኝ። እናንተ አይደላችሁም፣ እኛ ነን ማህበረ ቅዱሳን፣ እናንተ አይደላችሁም። እሺ ከክርስቶስ መስቀል በቀር ብሎ ያለው ሐዋርያ ጳውሎስ በመስቀል ላይ ስለተሰራው የክርስቶስ የመስቀሉ ስራ እንጂ ስለ እንጨቱ አይደለም። እንደዛ የሚል ነገር የለም። ጥቅሱ እንደዛ አይልም። አንዴ እስቲ አማን ችግር የለውም። ብዙ ተረጋጋው። ቆየው እኮ ኔትወርክም ያጨናንቃል ወይ ደግሞ ስራ ሰዓትም አለ። አሁን አንተ ካልከው አንድ ደቂቃ ቆይ እስቲ። አረ ቆጆ ከዳኒ የጀመረው ነገር ከእንትና ጋር ይጨርሳል። እሱን ዳኒ ሲመጣ ከዳኒ ጋር ይጨርሳሉ። ችግር የለውም። አሁን ዳኒ መጥቷል። በቃ ዳኒ መጥቷል። ጆ ሚዩት አድርግና ያው ላነብለት ነው ኤፌሶን ምዕራፍ 2 ቁጥር 14 ላይ በእንጨት ጌታ አድኖናል ብሎ ሊያሳየን ነው። እንጨቱን ሊያሳየን ነው እያለን በእግዚአብሔር ቃል ላይ እየዋሸን ያለው። እሺ አሁን እኔ እንጨት እያልክ አታጣጥለው እያልኩ እኮ ነው ዳኒ እንጨት እያልክ አታጣጥለው እያልኩ ነው። ጌታ የተሰቀለው በምን ላይ ነው? ስለዚህ ይሄንን ማስረጃ የሰጠው እንጨት እያልክ አታጣጥለው። በምን ላይ ነው የተሰቀለው? በእንጨት ላይ ነው የተሰቀለው። በመስቀል ነው። ኤፌሶን 2:14 አንብብ። በመስቀል ነው እኮ ብራዘር፣ አይዞህ ብራዘር። አማርኛ ግራ ከገባ አትጨነቅ። መስቀል የሚለው መሰቀሉን ነው የሚያሳየው። መስቀል ማለት የተሰቀለው ጌታ በእንጨት ላይ ነው የተሰቀለው አይደል? ከእንጨት ውጪ ሌላ የተሰቀለበት ቦታ አለው ጌታ? የለው ብራዘር። ኢየሱስ የተሰቀለው በእንጨት ላይ ነው። ኢየሱስ በምን ላይ ተሰቀለው? ጥላችንን በምንድን ነው የገደለው? ኢየሱስ ጥላችንን በምንድን ነው የገደለው? በሞቱ ላሳየህ እኮ ነው። በሞቱ ምን ላይ በሞቱ ምን ላይ ላሳየህ ነው። መስቀል ብሎ የተጠቀሰው እንጨቱ፣ እዛ እንጨቱ ላይ በእንጨቱ ሳይሆን ጌታ በራሱ በገዛ ስጋው መሆኑን ላሳየህ ነው። ረጋ በል አንተው። እንጨት የሚባል ታሪክ የለም። ላሳየህ ነው። ይኸው በቃ ተራ መረጋጋት እኮ ነው። አሁን በመረጃ አለኛ የምናወራው በመረጃ ነው። እኛ ክርስቲያኖች ነን። እሺ ይኸው እንግዲህ ምን ያህል ቤተክርስቲያኒቷ እንደማታውቁ ለማሳየት ነው ይሄንን የምናደርገው። ቤተክርስቲያን ይሄንን ክፍል ኤፌሶን ምዕራፍ 2 ቁጥር 14ን እንደዚህ ብላ ነው የፈታችው። ቤተክርስቲያን ታውቃለች፣ ለዓለም የምትበቃ ናት። ብራዘር ይሄው ሕዝብና አሕዛብን አንድ ያደረገ አስታራቂያችን እርሱ ነውና። ማን ነው አስታራቂያችን? እንጨት የለም። ያስታረቀ እንጨት አይደለም። እሱ የተባለው ፐርሰን ነው። ያ ፐርሰን የናዝሬቱ ኢየሱስ ይባላል። ኦኬ፣ ሁለቱን ያስታረቀ አሕዛብ የለም። ሕዝቡን ሁሉ አንድ ያደረገ ማን ነው? አስታራቂያችን ኢየሱስ ክርስቶስ። እኔ አሁን ኦኬ፣ ሚዩት አድርግ ብራዘር፣ ሚዩት አድርግ። አንተ እንጨት ነው ያልከን፣ እኛ ግን ኢየሱስ እንደሆነ እያሳየን ያለው ኢየሱስ ነው። ሚዩት አድርግ ወራት አማን ቴንክ ዩ። አስታራቂያችን ማን ነው? ኢየሱስ ነው። የእናንተ ብቻ ነው አይደል? ትክክል የምትናገሩት የእናንተ ብቻ ነው። እኛ የምንናገረው ግን አንድ። አረ ፍቅር ለምን በስነ ስርዓት ሚዩት አድርጊ። ለምን እናንተ ብቻ የምትናገሩት እኮ ነው ትክክል። ለምን እኛ የምንናገረውን ፎከስ አታደርግበትም? ማስረጃ አንጫ
እንጨት ስለመሆኑ ማስረጃ አንቺ በቃ እኔ ላቁም። ይኸው እዚህ ጋር እንጨት ነው አላልንም እኛ እንጨት ነው አላልንም። አታነካካን ከፈጣሪ ነገር ጋር። አማን እንጨት ነው እያለ ነው ያለው አይደለም አላለም። እንጨት ነው አላለም እንዴ? እንጨት እንዴት እንጨት ነው? ክርስቶስ ደም እንጨት ነው አላልኩም ዳኒ። እንዴ እንጨት ነው አላለም። ይሄ ያንተ አተረጓጎም ነው። እኔ እንጨት ነው አላልኩም። እንጨት ነው መቼም አንልም። እኛ ኦርቶዶክስ እናምንበታለን፣ ዋጋችንን እናውቃለን። ስለዚህ እናምናለን። በቃ እንደዚህ በሉ። እሺ በቃ ካላላችሁ ችግር የለም። እኛ በቃ ማስረጃ ምንም ጊዜ መባከን ያስፈልጋል። የሚያድን እንጨት የለም በሉ። አንድ ላይ ተስማሙና የሚያድን ለምን ያድነናል? እኛ አብ ወልድ መንፈስ ቅዱስ በስመ አብ ብለን ስናማትብ ዲያብሎስ የሚሸሽበት ትምህርተ መስቀል ነው ያለን። እኛ አባቶች ለኛ ያሰጡን ማለት ነው። ያድነናል አልሽ። ይኸው በቃ እኮ ይኸው። እሺ አንድ ጥያቄ ልጠይቅ አንተን ማለት ነው። እሺ ክርስቶስን ያመነ ማለት ነው። ክርስቶስን ያመነ ይጠጣ ይደንስ ይጨፍር ይላል አይደለም? እናንተ የምትናገሩት ትክክል ስላልሆነ እኮ ነው። መጀመሪያ እንጨቱን ጨርሺ። እንጨቱ ትክክል አይደለም። እኔ ሲጀምር ስለ እንጨቱ አላልኩም። እኔ እንጨት አልልም፣ እምነቴ ነው፣ አከብረዋለሁ፣ እወደዋለሁ። ገባ? መናፍቅም ጋር ገብቼ አይቻለሁ፣ ብዙ እምነት አይቻለሁ። ገባ? ስለዚህ ደግሞ እኔ ልሸውዱኝ አችሉም ሲጀመር ማለት ነው። ሲቀጥል ግን ሰውን ማስረዳት ያለብህ በእንደዚህ አይደለም። የአንተ ትክክል ነው፣ የእሱ ትክክል አይደለም። እንዴት እንደዚህ የሚባል ነገር የለም። ስታስረዳው በደንብ አድርገህ ነው ማስረዳት። በደንብ ይኸው በማስረጃ እያቀረብኩ ከሆነ ያለሁት አንተ እኮ ነው እንጨት ነው ያልከው እኮ እንጨት ነው ያልከው። ተራስ መጽሐፍ ቅዱስ ነው እንጨት ያለው። አሳይቼሻለሁ። መጽሐፍ ቅዱስ ነው እንጨት ያለው። መጽሐፉ በግልጽ ክርስቶስ ኢየሱስ የተሰቀለው በምንድን ነው? እሱ በእንጨት ላይ ነው ወዳጆች። በዳይመንድ ላይ አልተሰቀለም። ቻሉት። በብረት ላይ አልተሰቀለም ጌታ ልናክ እኛም እሱን እናምናለን። ግን እሱ ክርስቶስ ዋጋ የከፈለበት ነው። ዋጋ የከፈለው ኢየሱስ በእንጨት ላይ ነው። እታለም እንጨት ነው። ምን ልናደርገው? መጽሐፉ ነው የሚለው እኮ ልክ ነው። ግን ቢሆንም ዋጋ ከፍሎበታል። ስለከፈለበት እናምነዋለን እያልኩ ዋጋ ስለከፈለበት ዳይመንድ አልሆነም። ዋጋ ስለከፈለበት ከፍ አላለም። ወደ ብረትነት አልተቀየረም። እታለም እንጨት ነው። አለቀ። ምንም ለውጥ የለውም። ልናከብረው የተለየ የምንችልበት ነገር የለም። እንጨት ነው። ጌታ ሞቶበታል። አዎ። እንጨትነቱ ተቀይሯል? አልተቀየረም። አዎ በእንጨት ላይ ነው ጌታ የተሰቀለው። ለእናንተ ሊሆን ይችላል። ለእኛ ግን ለእናንተ ሊሆን ይችላል። ለመናፍቃን ሊሆን ይችላል። ገባ? ለኦርቶዶክሶች ማንኛውም ነገር ያድናናል ብለን ማመን እንችላለን። በቃ መብታችን ነው። እናንተ ሲጀመር ኦርቶዶክስን የምትቃወሙ ሰዎች እሺ ማስረጃ እስኪ በቃ እንደዚህ እናድርገው። በማስረጃ እናውራ። በየተቀየረ እንጨት አሳየኝ። ያዳነ እንጨት አሳየኝ። በማስረጃ አድርጊ። እኛ በመስቀል ላይ የሞተው ኢየሱስ እንጂ አዳነን እንጨቱ አዳነን ብለን አናምንም። እኛ ክርስቲያኖች ነን። ስለዚህ አሁን አንቺ በማስረጃ አድርጊው። እንጨት ያድናል የሚል ትምህርት አንቺ ከእግዚአብሔር ቃል፣ ከጳውሎስ ትምህርት፣ ከዮሐንስ ትምህርት ማስረጃ አንቺ። እንጨት ካዳንሽ ማስረጃ አንቺ። ይሄው እየጠበቅኩሽ ነው ያለሁት። ካለዛ በስሜት ብቻ ነው የምታወሩት ወዳጆቼ። አሬ በስሜት አይደለም ዳዲ። አንዴ ሁሌ እኔ ስላየው ነው ገድላትንም ታመጣለህ። ብዙ ጊዜ ስለምገባ ነው አንተ ጋር። እኔ ሲጀምር ብዙ ጊዜ ገብቻለሁ። ለጥያቄ ራሱ መልስ ነው ገድሎች ምናምን። በቃ ክርስቶስን ነው ምናምን ክርስቶስ ነው ያመናል ነው። ፍቅርዬ ይኸውልሽ ገድል ቢጠቀስ የኦርቶዶክስ እምነት ስለሆነ እኮ እሺ አይደለም። እሺ አሁን ለምሳሌ ማለት ነው ጴንጤ ገድል እሺ አሁን ትላንት ዳኒ እንደዚህ ሊኖራችሁ ያልተሰጣችሁን ኬት ታመጡታላችሁ እንዴ? እኛ እናንተ ናችሁ እኮ የሌለ ነገር እያመንሻለሽ። እንጨት ያድናል ያልሽው አንቺ ነሽ፣ እኛ አይደለንም። እኔ እንጨት አይደለም ክርስቶስ የተሰቀለበት መስቀል ስለሆነ አምንበታለሁ። በቃ ይሄ ራሴ ለምን እንጨት ድንጋይ አምጥቼ ለምን አላምንም? መብቴ ነው። ማስረጃ ኢየሱስ የተሰቀለበት እሱ እንጨት ያድናል የሚል ከመጽሐፍ ቅዱስ ማስረጃ አንቺ የለሽም አይደለም ዳኒ። ሁሌ እኔ ብዙ ጊዜ ተናገረ እኮ እሱ ተናገረ። ለእሱ እኔ ልናገር። እኔ አንዴ ጥቅስ ልስጥ። አንደኛ እንደ ቤተ ክርስቲያናችን አስተምሮ እኛ መስቀል ስንል መስቀልን የምናየው አንደኛ ቅዱስ መስቀል መመኪያችን ነው። አንድ በል መመኪያችን ከሆነ የክርስቶስ የማዳን ስራ የተገለጠበት ነው። ስለዚህ ክርስቶስን እናመልከዋለን። አምላካችን ነው። ያዳነበት በመስቀሉ ነው። ግን መስቀሉን አሁን ጥለን የመስቀሉን ቃል ጥለን
ክርስትናችን ይዘን መሄድ አንችልም። ስለዚህ መስቀሉንም እንከተላለን እንቀበላለን። ለዚህ ደግሞ ቅድም ብያለሁ እንጨት መመኪያ ነው የተባለበትን ቦታ አንተ እኮ ሐዋርያው ጳውሎስ እኮ የኔ ትምክህት ነው ብሏል እኮ የመስቀሉ የኔ ትምክህት ነው ብሏል ሐዋርያው ጳውሎስ ገላትያ 6:14 ላይ ብሏል አላለም። ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። መስቀል አንተ ትርጓሜውን ትርጓሜውን እንጨት ብለህ ከሰጠህ ትርጓሜውን እንጨት ብለህ አንድ ላውራበታ ዳንኤል አንድ ላውራበት ከቅድም ጀምሮ ጊዜ ወስደ ያወራ ነበር። አይ እንደ ባለ መረጃ አታወራማ፣ ዝም ብለህ አይደለም የምታወራው። ሰው እዚህ የሚሰማ በመረጃ ስታወራ፣ ከኪስ ስታወራ ሰው ሊሰማ አይችልም። ይሄ መስቀል የተባለው እንጨቱ ነው ወይስ የጌታ መከራ ነው? ጥያቄው እሱ መከራም ሁሉም ነገር ከመስቀል ጋር የተያያዘ እኔ ላውራው ይሄ መመኪያ ያለው ጳውሎስ እንጨቱን ነው ወይስ የጌታን መከራ ነው? እሺ ጊዜ ስጠኛው ላውራበት እየጠበቅኩ ነው ያለው። አንደኛ መስቀልኛ ስንል ክርስቶስ የተሰቀለበትን መስቀል ነው እንጂ ማንኛውን እንጨት አይደለም። አሁን ዝም ብለ መንገድ ላይ አሁን የተለያዩ የስልክ እንጨት አለ፣ የመብራት እንጨት አለ። እንጨት ያንን እንጨት ያለን አይደለም። ለጳውሎስ ነው። ሁለተኛ የክርስቶስ ደም ስለፈሰሰበት ደሙ ያድንናል። ደሙ ደግሞ የፈሰሰው መስቀል ላይ ነው። ስለዚህ ማስረጃ ከኪስ አንታውራ ማስረጃ ነገርኩ። ገላትያ 6:14 እኮ 6:14 እኮ ሐዋርያው ጳውሎስ እኮ ትምክህቴ የክርስቶስ መስቀል ነው ብሏል እኮ። በቃ የክርስቶስ መስቀል ትምክህቴ ነው ብሏል። ችግር የለም እኮ ትምክህቴ ሲል በደምብ ስማ። አዎ ተስማማን። ትምክህቴ ያለው እንጨቱን ነው ወይስ የክርስቶስ ኢየሱስ መከራ ነው? የክርስቶስ ኢየሱስ መከራ ራሱ መስቀል ላይ የተፈጸመ ነው። የማዳኑ ስራ የተፈጸመው መስቀል ላይ ነው። እንጨቱን ነው ወይስ መከራውን ነው ትምክህቴ ያለው ጳውሎስ? ነገሩን እኮ ሽፍት እያደረግኩ ነው። አንተ ወደ እንጨት ጋር ተያይዘህ እንጨቱን ነው ወይስ እኔ እንጨት አላልኩም። እንጨት የሚል ትርጓሜ አልሰጠውም። ስለ ጳውሎስ ነው እያወራን ያለ ነው። ማን ነው እንጨቱን ነው ወይስ መከራውን ነው ጳውሎስ ትምክህቴ ያለው? እንጨቱን እኔ አላልኩም። እኔ ስለ እንጨት አላነሳውም። እኔ ስለ መስቀል ነው ያነሳው። ስለ መስቀል ነው ያነሳው። ስለ መስቀል ነው ያነሳው። ከይቅርታ ጋር ዳን በእናትህ አንድ ጊዜ ሚውት አድርግ ወዳጅ። እኔ በጭራሽ ስለ እንጨት አላወራውም ማለት ወዳጆች ሰምታችሁታል። ስለ እንጨት አላወራውም ማለት እንጨት እያልኩ አላነሳውም። አትደረብ። ስለዚህ ኧረ ፍቅር እንዴ ስርዓት ያዙ ጋይስ። በየተራ ሚውት አድርጉ ምናምን መባባል አይደለብን እንዴ? አይ ተው እንዴ ስርዓት ያዙ። አውርተሃል በቃ ያልከውን ነገር አጥርተን ነው የምናደርገው። ስለዚህ ሌሎቻችሁ ሚውት አድርጉ። ስለዚህ ጉዳዩ እንጨት አይደለም። ጳውሎስ መመኪያ ያለው የጌታን መከራ ነው፣ መስቀል ያለው የጌታን መከራ ነው ካልክ እንስማማለን። አለቀ። ምክንያቱም ለእኛም የጌታ መከራ መስቀሉ ምናችን ነው? ትምክህታችን ነው። እንጨቱ ግን ትምክህታችን አይደለም። ምክንያቱም ጉዳዩ የእንጨት አይደለም። ለሰው ልጆች ኃጢአትና በደል ዛፍ መከራ አልተቀበለም። አየህ፣ የእኛ ትምክህት የክርስቶስ ኢየሱስ መከራ ነው። ምኑ? መስቀሉ ማለት ነው። መስቀሉን ብለህ ስታወራ ልክ እንደ ጳውሎስ መከራውን እያሰብክ የምታወራ ከሆነ አዎ፣ ለሰው ልጆች ግን ዋጋ የከፈለ ዛፍ የለም፣ የተቆረጠ እንጨት የለም። ስለ ሰው ልጆች ብሎ ደሙን ያፈሰሰ እንጨት የለም፣ የተገረፈ እንጨት የለም፣ መከራን የተቀበለ ክብሩን ያጣ እንጨት የለም። ስለ ሰው ልጆች ኧረ ፍቅር አሁን ላስወርድሽ ስለ ሰው ልጆች መከራ የተቀበለው የናዝሬቱ ኢየሱስ ይባላል። አለቀ። ይኸው ነው። ስለዚህ ሁለተኛ ስለ እንጨቱ መስቀል እንዳታወራ፣ ዕፀ መስቀል መዳኛዬ ነው ብለህ ተሳስተህ እንዳታወራ፣ ማስረጃ ስለሌለ። ቤተክርስቲያን ዕፀ መስቀሉ መዳኛዬ ነው ማምለጫዬ ነው ብላ ታምናለች። አንተ ግን አታምንም። ስለዚህ አንተ ኢቭን ኦርቶዶክስ አይደለም ማለት ነው። አምናለሁ ቤተክርስቲያን የምትለውን አምናለሁ። ቆይ አዳምጠኝ። መስቀሉ አምናለሁ ያድናል ታምናለህ? አምናለሁ። የክርስቶስ መስቀል እንኳን የክርስቶስ መስቀል ልንገርህ፣ የሐዋርያው ጳውሎስ ጨርቅ ያድናል ብዬ የክርስቶስ ኃይል ስላለበት መስቀል ነው እያወራሁኝ ያለሁት። ማስረጃ አንተ
የክርስቶስ ኃይል ስላለበት ያድናል ብዬ እኮ አመንኩ እኔ ተቀበልኩ። ዕፀ መስቀሉ የክርስቶስ ኢየሱስ ኃይል አለበት የሚል ማስረጃ አንተ በመጀመሪያ ደረጃ የተቆረጠ ዛፍ ወዳጅ አሁን እዚህ ጋር ነን ያለ ነው። ዕፀ መስቀሉ ኃይል አለው ያድናል የሚል ማስረጃ አንተ የተቆረጠ ዛፍ አድኖኛል እያልኩ አይደለም እኮ የተከራከርኩ ያለው አንተ ነህ እንጂ የተቆረጠ እንጨት እያልክ ያለው እኔ ስለ መስቀል ነው ያነሳሁት ከቅድም ጀምሮ። ጌታ የተሰቀለው በተቆረጠ እንጨት ነው። ምን ማለት ነው? ከቅድም ጀምሮ እኔ ያልኩ ስለ ዛፍ ስለ እንጨት አይደለም፣ እኔ ስለ መስቀል ነው ያነሳሁት። በቃ መስቀል ስንል ብዙ ነገር እዛው ይጨመራል። መከራው ይጨመራል፣ የክርስቶስ ማዳን ይጨመራል። አትደበቅም ስንል ዕፀ መስቀል ነው እያወራን ያለ ነው። ዕፀ መስቀል ማለት ምን ማለት ነው እኮ? ስለ ዕፀ መስቀል እኮ ነው ያነሳ ያለሁት። አማርኛ ችግር አለበት ወዳጄ። ዕፀ መስቀል ማለት ምን ማለት ነው? ምን ማለት ነው ዕፀ መስቀል ታውቃለህ? ዳን ይቅርታ አንዴ ልጠይቃቸው እስኪ። ዕፀ መስቀል ማለት ታውቃለህ? ምን ማለት ክርስቶስ ያዳነበት በመከራ ያዳነበት መስቀል መዳኛችን ክርስቶስ ያዳነበት የክርስቶስ ደም የፈሰሰበት አይደለም። ዕፀ መስቀል ማለት ዕፅ ማለት እንጨት ማለት ነው። ጥልን የገደለበት አንድ እንጨት ማለት ነው። ስለዚህ መስቀል ደግሞ መስቀል ነው። አለቀ። የእንጨት መስቀል ያድናል ብላ ቤተክርስቲያን ትነግራለች። የእንጨት መስቀል ያድናል ያለችበት መጽሐፍ ቅዱሳዊ ማስረጃ ካለ እስተ እንጨቱ ዕፀ መስቀሉ እንጨቱ ጌታ የተሰቀለበት ያ እንጨት የሚያድን ከሆነ ማስረጃ አንጣ፣ ከሌለ የለም ማለት ነው። የመጨረሻ ዕድል ነው። ጨረስክ? እየጠበቅኩ ነው ያለሁት ብራዘር። ጀምር። አንደኛ ቅድም አንተ ከገለጽከው ስነሳ ዛፍ ማስረጃ እኛን ለማዳን የተቆረጠ ዛፍ የለም ያልከው እኛ የተቆረጠ ዛፍ አለ ብለን አናምንም። የተቆረጠ እንጨት አድኖናል የሚል እምነት የለንም። እንደዛ እምነት የለንም። ካድ እንጂ አልክድም። እሺ እንጨት ዕፀ መስቀሉ ጌታ የተሰቀለበት እንጨት ያድናል ወይስ አያድንም? ለሚሰማ ሰው ነገራቸው። ክርስቶስ የተሰቀለበት መስቀል ያድናል። እንጨቱ ደሙ አለበት፣ ኃይል አለበት። ሰይጣን ይፈራዋል። እሺ ቆይ አንዴ። እንጨቱ ይሄው ጌታ የተሰቀለበት እንጨቱ ያድናል አለ። ይሄው የሐዋርያው ጳውሎስ ጨርቅም አድኖናል። በማስረጃ አውራ። የጌታ የተሰቀለበት እንጨት ያድናል የተባለበትን ቦታ አንዱ እኔ እኮ ያድናል ስል ከዘላለም ህይወት አይደለም፣ ከዘላለም ሞት አይደለም። ማስረጃ አንጣ ብራዘር። ከዘላለም ቅድም እኮ ሰጠው እኮ አንተ ነህ እንጂ እንጨት እያልክ እንጨት ምን አንጣ። ይሄው እንጨት ተስማማን እኮ ወደ ኋላ ሜዳ አያስፈልግም። ስለ እንጨት ተስማምተናል። እንጨት ያድናል ብለህ ነግረህናል። አልተስማማንም። እኔ አልተስማማም። እንጨት አላልኩም። ስለ እሺ እንጨት አያድንም። ኢየሱስ የተሰቀለበት እንጨት አያድንም። እኔ ነገር ኢየሱስ ክርስቶስ ደሙ የፈሰሰበት እንጨት መስቀል ያድናል። መስቀሉ ያድናል። ይሄንን ደግሞ በህይወታችን ፈሰሰበት ያልከው እንጨት ያድናል ወይስ አያድንም? አንደኛ ስለ መዳን ስናወራ ያድናል ወይስ አያድንም? ብራዘር ያዳነን ክርስቶስ ነው። ሲቀጥል ደግሞ በመስቀሉ ላይ የፈሰሰው ደሙ ስለ እንጨቱ ነው እያወራን ነው። ስለ ደሙ አላወራንም። ጌታ የተሰቀለበት ያ እንጨት ያድናል። እኔ ስለ ማንኛውም እንጨት ምን አገባኝ? እኔ ስለ መስቀል ነው ያነሳሁት። እንጨትም አለ እኮ ሞልቷል ከተማ ላይ። ጌታ ስለተሰቀለበት እንጨት ያድናል ወይስ አያድንም? እንጨቱ ክርስቶስ የተሰቀለበት መስቀል እንጨት ያድናል። በቃ ይሄው ጽፌልሃለሁ። እንዳትዋሻው ነው ኋላ እንዳትሄድ አላልኩም እንዳትል። ምንም አልዋሽም። የሚያስዋሽኝ ነገር የለም። ያድናል የክርስቶስ መስቀል። ማስረጃ ቀጥል። ማስረጃ ካለዛ ከኪስ ነው የምታየው። ማስረጃ አንተ ጥቀስ። እሺ አንደኛ ክርስቶስ ያድናል። የመዳን ትርጉም ባይዞ የመዳን ትርጉም በጣም እዚህ ጋር ነው ያለው። በቃ የጻፍነው ጋር ነው ያለው። አንደኛ ጥልን ኤፌሶን 2:14 ላይ ጥልን በመስቀሉ ገደለ ይላል። በመስቀሉ ገደለ ጥልን 2:14 ጥልን በመስቀሉ ገደለ። ስለዚህ ጥላችን የሞተው በመስቀሉ ነው። ስለዚህ ድነናል። በእንጨቱ ነው የሞተው ጥላችን። ስሙት፣ ጥላችን ክርስቶስ ነው። አንዴ ወዳጄ ጥላችን የሞተው በእንጨቱ ነው እያለን ያለ። በመስቀል
ጥልን በመስቀሉ ገደለ ይላል። መስቀል ማለት እንጨት እኮ ነው ወዳጄ። ምን ሆነ ነው ግራ ለምን ትጋባለህ? መስቀል ሲሆን መንፈሳዊ በጣም የጸደቀ ነገር አያደርገውም። በመስቀል ማለት ክርስቶስ ኢየሱስ ተመሳቅሎ እንደተሰቀለ እንደሞተ ነው የሚያሳየው። አለቀ። መስቀል ማለት የተመሳቀለ ማለት ነው። ሌላ ምንም ትርጉም የለውም እኮ ብራዘር። መንፈሳዊ ሌላ ትርጉም የለውም። ይሄ የተመሳቀለበት ጌታ እንትን የሞተበት እንጨት ነው። ስለ እንጨት ነው እያወራ ያለው። መስቀል ሲባል ሌላ መንፈሳዊ ይዘት አይዝም። በእንጨት ላይ ነው ጌታ የተሰቀለው። ኦኬ ሶ እዚህ ክፍል ላይ ገላትያ ኤፌሶን ምዕራፍ 2 ቁጥር 14 ላይ ስለ እንጨት ያወራል ወይ? ይሄው ቤተክርስቲያን አስታራቂያችን ማን ነው? ኢየሱስ ነው። ራሱ ኢየሱስ ነው። ይሄው በስጋው ክሶ ኃጢአትን ምን አደረገ? አጠፋ። በምን? በስጋው። በእንጨት ትላለች አትልም ወዳጄ። እንጨት አዳነ የሚል ትምህርት የላትም ቤተክርስቲያን ራሱ። የጠቀስከው ክፍል ላይ እኮ አለ አላልኩም እኮ እኔ አለ አላልኩም እኮ አንተ አለ አላልኩም። መስቀል ሲል አንተ አለ ያለ መስቀል ሲል አንተ ያድናል። መስቀል ሲል እኔ መስቀል ብያለሁ እኮ። እንጨት ያልከው እኮ አንተ ነህ ዳኒ። ትርጉም ሰጠው አንተ ነህ እንጂ እኔ መስቀል አላልኩም። ብራዘር እንጨት ያልከው እኮ አንተ ነህ ብራዘር። በቃ አይዞህ። በጣም ከሚክድ ሰው ጋር መግባባት አንችልም። አየህ ማለት እየካርክ አዎ እንጨቱ ያድናል እኮ ነው የምንጽፈው። ባይዘው ስለምትክዱ ነው። አንተ ራስህ ነህ እያልክ ያለው። ማስረጃ ስትባል ኤፌሶን ላይ መተን ስናወራ የሚያወራው ስለ እንጨት አይደለም። ጌታችን ኢየሱስ ክርስቶስ ያዳነን የታደገን በምንድን ነው? ይኸው ስለኛ ምን ሆኖ በስጋው በእንጨት ይላል አይልም። ጌታ በስጋው ነው ምንን ኃጢአትን ያጠፋው። ወዳጄ እንጨት የሚባል ለሰው ልጆች ዋጋ የከፈለ የለም። እንጨት አያድንም፣ ግዑዝ ነው ብራዘር። በስብሷል ያ እንጨት የለም። አሁን ታሪኩ የለም። አንድም ሐዋርያ ስለ ጌታ ስለተሰቀለበት እንጨት አውርቶ አያውቅም። ደሙ ነክቶታል ምናምን አላለም ጌታ። አየህ ሐዋርያቶች ደሙ ነክቶታል ምናምን አላሉ። የፈሰሰው የክርስቶስ ኢየሱስ ደም ነው ብራዘር። የጌታ ምን ደም እንጨቱ አይደለም። ደሙማ ብዙ ነገር ነክቶታል፣ ገራፊውም ነክቶታል። እና ገራፊውን ያድናል ልትለን ነው? ሚስማሩም ነክቶታል፣ ሚስማር ያድናል ልትለን ነው? እሾክም ነክቶታል፣ እሾኩን ያድናል ልትለን ነው? ጦሩ ወግቶታል፣ ጦሩ ነክቶታል። ጦሩ ሲነካው ያ ጦር የሚያድን ጦር አለ ልትለን ነው? መሆን ካለበት ደሙ ከነካው የነካው ያድናል የምትል ከሆነ ጦር ያድናል በሉ እስቲ ጋይስ። ሚስማር ያድናል በሉ። ሚስማር ያድናል፣ ጦር ያድናል። ገራፊዎቹ ነክቷቸዋል ብራዘር። መግረፊያው አልንጋው ጌታ የሄደበት ያ ጎለጎታ መሬት ያድናል በሉ። ከጀመራችሁ ጨርሱት።